አባቶች አንድ ካህን ሲያገለግል ኑሮ ድንገት በሞት ሲለይ የቄስ ልጆች በጣም ይቸገራሉ። እናት ስትሆኚ ለልጆች ትተርፊያለሽ፣ ለማህበረሰብ ትተርፊያለሽ። በሌሊት አስቀድሰን አክፍለን ገባን። ሌሎቹ በየዘመዶቻቸው ምናምን ሄዱ። መቃብር ቤት ዋልኩኝ። ራቡ መቼም ከባድ ነው። ጀንበሯ ከጠለቀች በኋላ ውጭ መሆን የለባችሁም የሚል ጠንካራ አቋም አለው። በምንም ምክንያት እና ልክ ሰማዩ ጠቆር ሊል ሲል እኛ ከዮሐንስ ተነስተን ቤት ድረስ ነው የምንሮጠው። የካህናት ማደሪያ ለሁለት ካህን ጥሩ ቤት በወድ ተሰርቶ አለ። መዛረፍ ብዬ አንድ ዲያቆን ይመጣና ና እስቲ እባክህ ያንን መናጢ ድቢ አምጣልኝ አልኩት። ጤና ይስጥልን ውድ ተመልካቾቻችን እንደምን ሰንብታችኋል? ዛሬ በሚኖረን ልዩ መርሃ ግብር የ30 ዓመት የትዳር ህይወትና ስኬታማ የልጆች አስተዳደግ እንዲሁም በመቃብር ቤት የተጀመረ የዲቁና አገልግሎት እስከ ሀገረ አሜሪካ የደብር አስተዳዳሪነት የዘለቀ የመላከ ገነት ቀሲስ ወንዶሰንና ቤተሰቦቻቸውን የህይወት ተሞክሮ ልናስቃኛችሁ ወደናል። መላከ ገነት ቀሲስ ወንዶሰን በእርቪንግ መድኃኔዓለም ወቅድስት ማርያም ቤተክርስቲያን አስተዳዳሪ ናቸው። ይህ ቤተሰብ የሚገኘው በፎርት ወርዝ ቴክሳስ፣ ከዚህ ካለንበት ከዳላስ አካባቢ ደግሞ የ1 ሰዓት ጉዞ። ከዝግጅታችን እጅግ ብዙ ታተርፉበታላችሁና ተከተሉን። ቤቶች እንደምን ዋላችሁ? እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ቀሲስ ይፍቱኝ እንደምን ሰነበቱ? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ናችሁ? እግዚአብሔር ይመስገን። ተመልካቾቻችን ቅድመ መግቢያችን ላይ እንደተናገርነው አሁን የምንገኘው በአባታችን በመላከ ገነት ቀሲስ ወንዶሰን እና ወይዘሮ ሰላማዊት ቤት ነው። ቀሲስ እግዚአብሔር ይስጥልን። እንግዲህ ሰዓታችሁን አመቻችታችሁ ይህን ቃለ መጠይቅ እንድናደርግ ስለፈቀዳችሁልን እጅግ በጣም እናመሰግናለን። እኛም እግዚአብሔር ይስጥልን። በእውነት አክብራችሁ መጣችሁ፣ ከሩቅ ቦታ ነው የመጣችሁት። ይህን ጥያቄ ለመጠየቅ ስለመጣችሁ እግዚአብሔር ይስጥልን፣ እናመሰግናለን። እኛ ቀሲስ የመጀመሪያው ጥያቄ ቀሲስ ወደ እርስዎ ልምጣና ያው የቤተክርስቲያን አገልግሎት አለ፣ ደግሞም ያው ክህነት አገልግሎት እዚህ ሀገር ቀላል አለም እንደምናስበው ስራም አለ፣ የቤተሰብ ኃላፊነትም አለ። ይሄንን እንዴት አስማምተው ማስኬድ ቻሉ? ትንሽ የሆነ ነገር ቢሉ። የቤተክርስቲያን አገልግሎት ከስራ ጋር ያስቸግራል። በተለይ እዛ ሀገር ላይ ውጭ እየሰራን ቤተክርስቲያን ለማገልገል ይከብዳል። ምክንያቱም የውጭ ስንሰራ ቅዳሜና እሁድ እረፍት አይሰጡንም። ያ በጣም ያስቸግራል። ግን እግዚአብሔር ይመስገን በእውነት እምነት ካለ ሁሉ ካለ እግዚአብሔር ያስተካክለዋል። ያንን ለማገልገል ይህን ያህል አይከብድም። እምነቱና ፍላጎት ካለ ሰው ፍላጎት ካለው አጠጋግቶ ከቤተሰቡም ሆነ ከስራው ጋር ከቤተክርስቲያኑ አገልግሎት ጋር በጥሩ ሁኔታ ማካሄድ ይችላል። ያንን ማን ነው የሚያደርገው? ከኛ ከልባችን ካሰብ ስራውን የሚፈጽመው እግዚአብሔር ነው፣ መድኃኔዓለም ክርስቶስ ነው። እና እምነትን ይጠይቃል። ምን ጊዜም ፍላጎት ካለ ምንም አይከብድም። እግዚአብሔር ቅዳሜና እሁድ ኦፍ አልሰጡኝ ብለው ሲሉ ለእመቤታችን ነገርኳት። አንድ ጊዜ ስራ አጥቼ በጣም በዙ በቅዳሜና እሁድ
አልሰራም በምለው እረፍት ከለከሉኝ። አሁን ምንም በጣም ተቸግሬ ካለ ደብረ ጽዮን ቅድስት ማርያም እመቤታችን እያለሁ ነው እሁድ ከሰዓት እገባለሁ ብዬ ነገርኳቸውና በዛ እንትን አሉኝ። አሁን ከዛ በኋላ ከልብ ከለመኑት ሰሚ ነው። ስቀድስ አሐዱ ስል እመቤታችንን ነገርኳት። አሁን አንቺ እመቤቴ ቀድሼ ምን ነው እመቤቴ ምንስ ወይስ ኃጢአተኛ ሁኜ ነው ወይስ እንደው ምን ብዬ አለቀስኩና በእውነት ነው ከልብ ከነገሩት አሐዱ ስል እምባዬ እንዲያትዛ ላይና እንዴት ቀድሼ እሰራለሁ ብዬ እምባዬ በዚህ እየወረደ አሐዱ አልኩኝ። አላቀውም ዝም ብሎ ነው። ከዛ ቀድሼ ወጥቼ ደጀ ሰላም ትንሽ ቀመስኩና ስራ ገባሁኝ። ስራ ስገባ ተአምር ነው እኔ አላምንም። የአፍሪካ የሆነ ሱፐርቫይዘር ልጅ ጠይቆኝ እንደዚህ ነው እና ቄስ ነኝ እምቢ ስላሉኝ ነው እሁድ እንጂ መስራት አልፈልግም። እሁድ መስራት አትፈልግም? አዎ አለ። በቃ ዛሬ አሰራም እኔ በመኪና ሁሉን አሳያለሁ አለና ተአምር ነው። የሚገርማችሁ ነገር አዝሮ ሲያስጎበኘኝ ዋለና ምንም ሳላሰራ በቃ እኔ ራሴ እሁድና ሰኞን ኦፍ አደርጋለሁ አለ እና እንደዚህ ባለ ሰዓት እመቤታችን አስተካክላ ሁሉ ነገር ከቤተሰብ በእውነት ቤተሰብም ችግር የለብኝም። እሷም ባለቤት ሰላማዊት ጎበዝ ነች። ልጆቹም በእውነት የሚያስቸግሩ ልጆች አይደሉ፣ መንፈሳዊ ልጆች ናቸው። ሁሉ ነገር ቀላል ነው። ከልብ ከሆነ ምንም የሚከብድ የለም። በዚህ ሁኔታ ነው የማካሄደው ማለት ነው። አሁን ደግሞ ወደ ሰላም ልለፍና ሰላም ያው ወደ አሜሪካ ነገር ስትመጪ ያው ቀሲስ ናቸው ቀድሞ የመጡት በፊትና የአሜሪካን ሀገር ኑሮና የሀገር ቤት ኑሮ እንዴት አየሽው? ምንስ የከበደሽ ነገር አለ? እንዴትስ ሁለቱም ማስማማት ቻልሽ? እሱ የተወሰነ ብትይ። እሺ፣ እግዚአብሔር ይስጥልኝ። ያው እንደመጣው በጣም ትንሽ ከብዶ የነበረ እውነት ለመናገር ቤት በሞላበት በተደላደለበት ሁሉ ነገር ባስተካከለበት መጥቼ ለምን እንደሆነ አላውቅም፣ ግን በጣም በቃ መቀበል አቅቶ የነበረ ይሄ ነው የማልለው በቃ ነጭናጫ ሁሉ ጸባይ ሁሉ ተቀይሮ ነበረ እና ምንድን ነው እግዚአብሔር ወይ እንዳላማረር ብዬ ግን ጸልይ ነበር። እዚህ ሀገር ስመጣ በዘጠኝ ዓመቴ ነው የመጣሁት። እዛም እያለሁ ሰንበት ትምህርት ቤት ውስጥ ህፃናት ክፍል አገልግል ነበር። ቤታችን ከቅዱስ ዮሐንስ ቤተክርስቲያን ተሻግሮ ነበር። ስለዚህ ለጉባኤም ቅርብ ነበርኩኝ። እናቴም ታገለግል ነበር። ሰንበት ተማሪዎቹ እዛ ሁሉም ስለሚያውቁኝ እሷን ተከትዬ ቤተክርስቲያን ሲሄድ ሁሉም ይንከባከቡኛል፣ ከበሮ ያስተምሩኛል፣ መዝሙር ያስተምሩኛል እና ያው ቅዳሴም ከቤት ሳትወጪ ራሱ የምትሰሚበት ሲቹዌሽን ሁሌ በቃ በቤተክርስቲያን ተከብቤ ነው ያደግኩት። እዚህ ሀገር ስመጣ በመጣንበት ሰዓት ብዙ እኩያዎች አልነበሩኝም። ቢኖሩም ለቤተክርስቲያን ፍቅር ብዙም አልነበራቸውም ወይ አማርኛ አያወሩም ነበር እና ቶሎ እንግሊዝኛ እንድለምድ አስደረገኝ። ቶሎ መርሳት እፈልግ ነበረ እንድቀላቀል። ግን አሁን እድሜም እየጨመረ ሲሄድ ወደ ዳላስ ያሉት ልጆች ስተዋወቅ በሃይማኖታቸውን ጎበዝ ናቸው። እዚህም ተወልደው አማርኛ ያደረሱ ሳይ ፍላጎቴ እየበለጠ መጣና አሁን ባክወርድስ እየሰራ ነው ራሴ ላይ የረሳሁትን ነገር እየተመለስኩኝ አሁን እኛ ቤተክርስቲያን ላሉት ልጆችም አሪፍ አርአያ ለመሆን ከርኩኝ ነው። በጣም እናመሰግናለን። ቀሲስ ወደ እርስዎ ልመለስና ከተወለዱበት አካባቢ በልጅነት ወጥተው ወደ አዲስ አበባ ገነተ ጽጌ ቤተክርስቲያን በመቃብር ቤት እንዳሳለፉ ያው በአንድ ወቅት ሲናገሩ የሰማ ሰው ነገር እና ስለሱ የተወሰነ ቢያጫውቱ ያጋጠሙትም ገጠመኝም ካለ በዛው ቢያነሱልን። እሺ፣ እኔ የተወለድኩት ገጠር ነው። የገበሬ ልጅ ነኝ። አማራ ሳይንት ይባላል።
ወሎ ክፍለ ሀገር ማለት ነው፣ አማራ ሳይንት። እዛ እያለሁኝ ዳዊት ደግሜ ነበር። እንግዲህ አባቴም ሁሉ ቤተሰብ ገበሬ ናቸው። እኔ እንዳጋጣሚ ዳዊት ደግሜ ከጨረስኩ በኋላ የመጨረሻ ልጅ ነኝ። 6 ነን፣ 3 ወንድሞች 2 ሴቶች፣ እኔ 6ኛ መጨረሻ ልጅ ነኝ። አሁን ያን ዳዊት ደግሜ ከጨረስኩ በኋላ ወደ ከብት እረኛ አስገቡኝ። አሁን እኔ እግዚአብሔር መቼም ተአምር ነው። እዛ ሆኜ በቃ እየጠፋሁኝ ሳስቸግራቸው በፈረስ ከበግ ነጋዴ ጋር ወደ አዲስ አበባ ለማምጣት የ3 ቀን የ2 ቀን መንገድ ከነጋዴ ጋር እየሄድኩ በፈረስ እያያዙ ይመልሱኛል። ከመለሱ በኋላ መቼም ተአምር ነው። የአራዳ ጊዮርጊስ በህልም ቤተክርስቲያኑ ያንዳለ ይታየኛል ጊዜ እና በቃ እኔ ገበሬ ከብት አልጠብቅም ብዬ እየጠፋሁ በዛ ምክንያት ይሄ ልጅ ቢበላዋን ብለው ወደ አዲስ አበባ ላኩኝ። እንዳጋጣሚ አክስቴ ልጅ የጊዮርጊስ ዲያቆን ነበረ። እሱ ሊጠይቅ ስመጣ ስላስቸገርኳቸው በቃ ጅብ ከሚበላው እባክህን ውሰደው ብሎ ከሱ ጋር መጣሁኝ። እሱ መጥቼ አዲስ አበባ ጊዮርጊስ ከሱ ቤት ጋር እንዳለ ካመጣኝ 3 ወር ነው 4 ወር ሳይሞላው ትቶኝ በ68 ውትድርና በደርግ ሄደ። በዛ ጊዜ በቃ ቤተክርስቲያን ምንም የሚረዳኝ ሰው የለም። ገና ደግሞ የ10 ዓመት ልጅ ነኝ። በዛ ጊዜ መቃር ቤት ገባሁኝ። ቤተክርስቲያኑ ሰጠኝ። በቃ መቃር ቤት ነው ኑሮዬ። ከሰው ጋር አልገናኝ፣ ሰው ፈራለሁኝ። ምን እላለሁ በቃ ያችን ቤተክርስቲያን ያሳደገኝ አራዳ ጊዮርጊስ ነው ማለት ይቻላል። አራዳ ጊዮርጊስ ተማርኩኝ። እዛው ድቁናውንም ተምሬ በአቡነ ተክለ ሃይማኖት ጊዜ ነው ድቁና የተቀበልኩት። እዛ ተቀብዬ እያገለገልኩ ካለ ቀጨኔ መድኃኔዓለም የድቁና ውድድር መጣ። እዛ ሄጄ አልፌ ተቀጥሬ 2 ቀን እንደሰራሁኝ አራዳ ጊዮርጊስ ማስታወቂያ ወጣ። እዛ ተወዳድሬ በ72 ዓመተ ምህረት መጋቢት 2 ቀን ቅዱስ ጊዮርጊስ በድቁና ተቀጠርኩኝ ማለት ነው። እዛ እያገለገልኩኝ ብዙ ጊዜ ቆየሁኝ በድቁና ማለት ነው። አጋጣሚውስ ገጠመኝ ነበር እንደው መቃብር ቤት ሲበላ አሁን ለኛ በጣም እንትን ነውና መቃብር ቤት ሲኖሩ ብቻዎት ነው? ልጅ ነው ያው ገና የ10 ዓመት ገጠመኝ ነበሩት እንደው? መቃብር ቤት አንደኛ ከሰው ጋር አልግባባም፣ እንትን ፈራለሁኝ። በቃ መቃብር ቤት ማለት እንግዲህ ሰው ተቀብሮበት ከ40 ቀን ከኋላ በኋላ ነው የምንገባው። እዛ ነው መቃብሩ ላይ ነው የምንተኛው። ከአንድ ዲያቆን ጋር ወይ ከሌላ 2 ምናምን እናዝንላለን። ችግር አለ። ለምሳሌ በዛ ጊዜ እኔ ደሞዝ የለኝም፣ ግን እግዚአብሔር ያዘዘው ስለሆነ ካህናቱ እኮ ባልኖር ያ ልጅ ራብ እንዳይሞት ብሎ ከደጅ ስና በእንትን ያስቀምጡልኛል እና ቤት ያስቀምጡልኛል። ያሳደገችኝ ቤተክርስቲያን ነች። የመክፈልት ይመጣን የአራዳ ጊዮርጊስ መቼም ድግሱ ብዙ ነው። በዛ በትሪ አድርገው ያን እንትላለን። ከሌለ ደግሞ ራብ እንግዲህ በጣም ከባድ ነው፣ ይፈትናል። አንድ ጊዜ ገጠመኝ ያለኝ እንትን ገና ነበረ ልደት። ብዙ ጊዜ በልደት እንዳጋጣሚ ሆኖ ተስካር ምናምን ፍታት አይኖርም፣ ደረቅ ነው የሚሆነው እንዳጋጣሚ። አሁን በዛ ሰዓት ሌሊት አስቀድሰን አክፍለን ገባን። ሌሎቹ በየዘመዶቻቸው ምናምን ሄዱ። መቃብር ቤት ዋልኩኝ። ራቡ መቼም ከባድ ነው እንግዲህ ለሚያውቀው ሰው ነው። አሁን ተኝቼ ብውል አላስተኛኛልና እዛ ደወሉት። ጊዮርጊስ ትልቁ ደወል አለ አይደል? እዛ አልኩና የየይ ብዬ አለቀስኩኝ። ጠምራ ጊዮርጊስ አልኩ እንደ አንተ ምን እኔ ማብላት አቅቶ ነው አዝኜ በቃም በያን እንትናለና ተስፋ ቆርጬ እንደዚህ መሬቷን እየቆፈርኩኝ ጎንበስ ስል ተአምር ነው 50 ብር ዝግሬ ስቀመጥ እኮ የለም እንዴ? እና አይታመንም። ያችን ብር ሄጄ በዛ ጊዜ ክትፎ 3 ብር ነበረ፣ ርካሽ ነበር። ያን 3 ብር በ3 ብር በላሁና እየተደሰትኩኝ ሄጄ ተኛሁ። በዛ ጊዜ ደግሞ ልብስም የለኝ ነበር።
በተረፈችው ደግሞ ልብስ ገዝቼ ሱሪና ኮት እንደዚህ ያለ ነው መቃር ቤት ኑሮና ገጠመኝ ይህን ይመስላል። ሀገር ቤት በነበርሽበት ጊዜ ያው በሰንበት ትምህርት ቤት ውስጥ ጥሩ ተሳትፎ እንደነበር ሰምተናል እና እንዴት የሰንበት ትምህርት ቤት አገልግሎትን እንዴት ጀመርሽው? ተሳትፎሽስ በምን ላይ ያተኮረ ነበረ? የተወሰነ እስኪ በይ። እሺ፣ እግዚአብሔር ይስጥልኝ። እኛ ቤተክርስቲያን እንግዲህ መሄድ የጀመርነው በፍልሰታ ለማስቀደስ ስንሄድ ወደ ሰንበት ተማሪዎቹ ወደ የዛን ጊዜ ክርስትና ቤቱ ነበር እንደ መማሪያ ቤት የምንጠቀሙት እና ወደዛ ግቡ ይሉናል ሁሉ ጊዜ ከቅዳሴ በፊት። እዛ ገብተን ተምረን ቆርበን እንመጣለን። ልክ ፍልሰታ ሲያልቅ 1974 ክረምት ላይ ማለት ነው ከታላላቅ እህቶቼ ጋር ነበር የምሄደው። በዛው ቀጥሉ ሰንበት ተማሪ ትምህርት እንደዚህ ብለው በቃ ቅዳሜና እሁድን ባለው ፕሮግራም እንድንካፈል የልጆች ፕሮግራም ላይ ትልልቆቹም እህቶቼ በየፕሮግራሙ ተጠየቅን። እሺ ብለን ቀጠልን ማለት ነው። ሶስታችንም ነበረን የቀጠልነው። ከዛ ትልቋ እህታችን የተወሰነ ጊዜ አገልግላ ከዛ ቆመች። ከዛ እኔና መካከለኛዋ ረዥም ጊዜ ቆይተናል። ከዛ በኋላም ደግሞ እሷም የሆነ ወቅት ላይ ስታቆም እኔ እስክመጣበት በሚባል ደረጃ ወደዚህ ሀገር በአገልግሎቱ ነበርኩ። በእርግጥ በማግባት ካገባው በኋላ ወልጄ የተወሰነ ጊዜ አገለገልኩ አይደለም። የተወሰኑ ዓመታት ላይ ህፃናት በነበሩ ጊዜ ልጆቼ በየሶስት ዓመት ልዩነት ነው የወለድኳቸውና በቃ ብዙ አገልግሎት የሚባል የለኝም። ግን ስለማይረሱኝ ሁሌ ጠፋሽ ምንም ሲወጡም ከቤተክርስቲያን ቤት እንዳለችው ቤታችን ፊት ለፊት ነው። በእኛ ገባ ብለው ነው የሚወጡት። እዛ ሰንበት ቤት የተጀመረ ስብሰባ አንዳንዴ ዘበኞችም ሲያስወጧቸው መሽቷል ብለው እኔ ቤት ያልቃል አንዳንዴ ስብሰባው እና በነበርኩበት ጊዜ በህፃናት ክፍል ኃላፊነት፣ በልማት ክፍል ኃላፊነት፣ በመዝሙር ክፍል ያው የተለመደ ነው። ሁሉም ሰው መዝሙር ክፍል ያገለግላል። ሌላ ደግሞ ክፍል ይጨምራል። በኪነ ጥበብና ስነ ጽሁፍ ክፍል ማገልግያለሁ። ከዛ በኋላ ግን መጨረሻ ላይ ካገባው በኋላ የጎልማሶች ክፍል የሚባል ተቋቋመ እና ልክ ራሱን ችሎ ልክ በሰንበት ቤቱ ውስጥ ነው በስራ አስፈጻሚው ስር ሆኖ ግን ምንድነው የሚያደርገው? እሁድ ዕለት ከቅዳሴ በኋላ በቃ አንድ መዝሙር ተዘምሮ ጸሎት ተደርጎ አንድ መዝሙር ተዘምሮ ትምህርት ጸሎት ያበቃል። ትንሽ ዳቦ መክፈልት ይዘጋጃልና እሱ ለብቻው ትምህርት ክፍልና ኃላፊ እንደዚህ ተመደበለት። የሆነ ወቅትን የዛ የጎልማሳው ክፍል ትምህርት ክፍል ነበር። ከዛ በኋላ ደግሞ የጎልማሳ ክፍል ሰብሳቢ ሆኜ ከቤቲ ጋር በቃ አስቀድሰን አንዳንዴ ብላ እናስቀድስ እንችላለን። ለምን አዳራሹን ማዘጋጀት አለብን ለጉባኤው ቶሎ በቃ ሰው ይሄ ያገባው ህብረተሰብ በትምህርት በምን ኦልሬዲ ቢዚ ሆነውን ህብረተሰብ ስለሆነ በዛ ሰዓት የምናገኘው ከቅዳሴ ይልቅ እህቱ ስትባል እዛ መግባት አለባቸው። ቶሎ ፕሮግራሙ ተጀምሮ 4:30 ከጠዋቱ ጉባኤው ይጠናቀቃል። ስለዚህ ቶሎ ያለ ማስተካከል አዳራሹ እንደ ቅዳሜ ብዙ የተለያየ አገልግሎት ተገልግሎበት ሊሆን ይችላልና እሁድ ስንሄድ አንዳንዴ በቃ ሲያጠኑ ድራማ ወይ ሌላ መዝሙር ተሰብስቦ አንድ ቦታ ይሆናል። እሱ ማስተካከል አለብን። ከዛ ዳቦ ቤት ሄደን ዳቦ መግዛት አለብን። ከዛ ይሄ ትምህርት መቅጃዎች ምናምን እናዘጋጃለን። ትምህርቱ እዛ ጋር የሚመጡት መምህራኖች በጣም ጥሩ መምህራን ነበሩ። በደንብ በቃ በወቅቱ አሉ የሚባሉ ከማህበረ ቅዱሳንም ከሌሎችም አባቶችና ሲወጡ እነዛ አባላት ይሄ ትምህርት ይቀዳልን ይላሉ እና ስም እንመዘግብና ካሴት ገዝተን ማህበሩ ጋር አለ እንደዚህ የቅጂ ስራ አላቸው። እሱን አድርገን ደግሞ መልሰን ለሳምንቱ አዘጋጅተን እናቆያቸዋለን እና ብዙ የሚባል አይደለም ስራው። ግን በዛ ላይ ነበርኩ መጨረሻ አካባቢ ላይ የነበረኝ አገልግሎት እዚህ እስከመጣ ድረስ ማለት ነው። ቤቲ ቆማ ዳቦ ታስይዛለች፣ ምን ትላለች። እኔ ስብሰባ ሲኖረኝ እሷ አዳራሽ ውስጥ ወይ ከበሮ ትመታለች ወይ በቃ የሚደረገው ነገር ታደርጋለች። አለበለዚያ ደግሞ አብረን የምናደርገው ስራዎችን በተመለከተ አዳራሽ ጽዳት እንደዚህ ላይ አብረን ነው የምናደርገው እና
እግዚአብሔር ይመስገን እዚህም ሀገር ከመጣ በኋላ ግን የአገልግሎት እንደው እንደዛም ባይሆንም እዚህ ያሉትን በተለያዩ ከኢትዮጵያ ውጭ ያሉትን የሰንበት ቤቶቻችን አባላት በአንድ ወንድማችን ሰለሞን የሚባል በሱ አሰባሳቢነት በቫይበር ግሩፕ ከዛ በዋትስአፕ እያልን ወደ ቴሌግራም ለመገናኘት በኦንላይን እንደዚህ እንዴናችሁ የት ናችሁ ምን አዲስ ነገር አለ እንደ ሶሻላይዝ እናደርግ ነበርና ከዛም ወደ ፕሮግራም መደበኛ ፕሮግራም በሚባል ደረጃ ኤቭሪ አዘር ዊኬንድ ላይ ማለት ነው ልክ እንደ ሰንበት ቤታችን ነጠላ ለብሰን ቁጭ ብለን ስነ ጽሁፍ መዝሙር ትምህርት ምናምን አድርገን ፕሮግራም አድርገናል የተወሰኑ አመታት ላይ በቨርቹዋል አዎ እንደው አሁን ትንሽ የመዳከም ነገር ቢኖረንም እዛም ሰንበት ቤቱ የሚደረጉ ማንኛውም ነገሮች በቀጥታ እንዲደርስ እናደርጋለን ከሌላ ሶሻል ሚዲያ ላይ ምናምን ከመውጣቱ በፊት በቀጥታ ወደኛ ይመጣል ግንኙነታችን በቀጥታ በሚባል ደረጃ ነው ያለው ያው እንዳልኩሽ አሁን ግን ትንሽ ደከም ብለንበታል በዛ አገልግሎት ላይ ሁሉም ሰው በየአካባቢው ባለ የቤተክርስቲያን አገልግሎትም እንደዚህ እንትን እያለ እንደዚህ ነው ያለ ነው በጣም ደስ ይላል በቨርቹዋል እንግዲህ የሆነ ሰው እንዳለ አድርጎ ራሱ ያን ሰንበት ትምህርት ቤት ስራ ማስቀጠል በራሱ ትልቅ ከውስጥ የመነጨ ፍቅር ስላለ ነው ስለ ሰንበት ትምህርት ቤት ቅድም ስትናገሪ ከሰማሁሽ አሜሪካን ብቻ ያላችሁ አይደላችሁ የምትገናኙት በየአውሮፓም ደቡብ አፍሪካ አውሮፓ ሩቅ ምስራቅ ላንታወቅ እንችላለን ባይ ዘ ዌይ ሁላችንም አንታወቅም ወደ 50 አካባቢ ነበር እኔ ከዛ ውስጥ 25 ወይ 30ውን ብቻ ላቅ እችላለሁ በአካል ግን በቃ ዘመናችን ይለያያል ግን ሰንበት ትምህርት ቤት የነበረ ሰው እከሌ መታለች እንባላለን ይሆን ሀገር ከኢትዮጵያ ሲወጣ አድራሻውን ይዘን እናስገባቸዋለን በድምጽ እንደምንሽ ከዛ በመልክ ፎቶም ቢሆን እንልካለን በድምጽ ግን በደንብ በቃ እና እንደውም ድምጻችሁን አሰሙ በጽሁፍ መልእክት ስንላላክ በጽሁፍ አይቻልም እንል ነበረ አትሊስት በድምጽ እዛው እንደምናቃቸው ሆነን በቃ እንደዚህ ስለ ወይዘር እናወራለን የተለያየ ሀገር ላይ ሆነን በዓል ደግሞ ሲሆን ስፔሻሊ ቅዱስ ዮሐንስ ጥሪ ዮሐንስ ያመቱ ሲሆን ከዋዜማው ጀምሮ ዝማሬዎችን ዘምራለን እዛው አገር ቤት የሄዱ ከኛው ከውጭ ካለ ነው እዛም ያሉት ማህሌቱን ይልኩልናል እኛም የሄደ ሰው ካለ ያዳዷን ነገር በቃ እንቅስቃሴዋን ሁሉ ለኛ ፖስት ያደርግልናል እኛ በቃ የጠፋችሁ እንትኑ የታለ ግማሹ ቤት ውስጥ ቡናውን ምግቡን ምኑን ሼር ያደርገናል ካሉበትም ቤተክርስቲያን ደግሞ መስቀልም ይሁን ምንም በቃ እንዲየተካሄደ ነው ይያሉ ያሉትን ነገሮች ሁሉ ሼር እንደራረጋለን በዛ ነው ያለው ለሌላው ማስተማሪ እንግዲህ ሳምሪ ቤቲ ነሽ ታናሽ አይደል ሳምሪ ነሽ ታላቅ ዛሬም በስራ ምክንያት ያው እንደሌለሽ ነግረሽኛል በኋላ ላይ የሆነ ነገር ትኛለሽ ቤቲ ወደ አንቺ ልምጣና በዳላስ ማብረ ቅዱሳን ያውነ ጎርጎርዮስ ትምህርት ክፍል ውስጥ እንዳስተማርሽ ያው ታስተምሪ ነበር አውቃለሁና ለምን ያህል ጊዜ አስተማርሽ ምንስ ነበር ያንቺ ተሳትፎ ባብነ ጎርጎርዮስ በአጭር ጊዜ ነበር ያስተማርኩት አንድ ሰመር ላይ ብቻ ህፃናትን አማርኛ ማንበብ ነበረ ስራ የማስተምረው እኔ ብዙ የማስተማር ጥበብ የለኝም ግን ያው ሰላም ሁሌ ተነግረኛለች አዲስ ቫለንቲር ፕሮግራሞች ሲመጡ እና በዛ ገባሁበት ደስ የሚል እኔ ከልጆች ጋር ላይክ ከአቅሜ በላይ በቃ ደስ ይል ነበረ በጣም ከባድ ነበረ እኔ እንዳልኩት ማስተማር አልችልም ግን ክላሱ ካለቀ በኋላ የያዙትን ነገር ሳይ ለካስ እኔም አንድ ነገር ከቆየሁበት የተሻሻልኩኝ እመጣለሁ እና አሁን ሳያቸው ራሱ ሰላም ይሉኛል ቤተሰቦቻቸው ራሱ ያመሰግኑኛል እና እሱን ይዤ እስካሁን ይጠቅመኛል አሁን በሰንበት ትምህርት ቤት ላይ ሳገለግል ተስፋ ልቆርጥ ስል እሱን አስታውሳለሁ አሁን ከባድ ቢሆንም ሲያልቅ በኋላ ነው እንትን እንደም ስታጫውቲኝ ከሀገር ቤት ከነበረው ከሰንበት ትምህርት ቤት ጀምሮ አብራችሁ እንደ እናትና ሳይሆን እንደ ጓደኛ ስትስ ነበር እና ብዙ ጊዜ ደግሞ አልተለመደም አይደል በስም እናት መጥራት ያ ከምን የመነጨ ነው
በቀረቤታችሁ ነው? ብዙ ሰው ሰላም ብዬ ስጠራ ይደነግጣል እና ለምንድን እኔን ለመቀየር ይሞክራሉ። እኛ አብረን ከአክስቴ ጋር ነው ያደግነው እና እሷን ጨምሮ ማሚ እንላታለን። ሰላም ደግሞ ሰላም እንደ ጓደኛዬ አንዳንዴም እኔ የእሷ እናት እንደዛ እየተቆጣሁም አንዳንዴ ያው አሜሪካ ስትመጪ ብዙ ነገር ቀድመሽ የምትማሪው ነገር አለ። እንተጋገዛለን። ያው ባህሪያችንም አንድ አይነት ትንሿ ሰላም ይሉኝ ነበረ እዛው ቤተክርስቲያን ዮሐንስ እያለ እና እንመሳሰላለን። ባህሪያችንም አንድ ነው። አንዳንዴ ስናደድባት ላይክ እኔም እንደዛ ነገር እንዳለኝ እና ያው አብረን ጸባያችን እትማማች ነው የምትመስሉት። እዛ ፎቶ ላይ ራሱ እያየው ነበርና እትማማች ነው እንጂ አሁን እናት አትመስልም እያልኩ ነበር። ያው በልጅነት መውለድ እንግዲህ ጥቅሙ ይሄ ነው። አዎ ሁለቱም ልጆቼ ጓደኞቼ ናቸው። እንደው በዚሁ አጋጣሚ ስለ ሳምሪም ባወራ ማለት ነው ያው 3 ዓመት ነው የሚበላለጡት። ከቤቲ ጋር ቤተክርስቲያን አካባቢ ያለን ነገር አንድ ነው። ነገሮች ላይ ኮኦርዲኔት ምናምን ብዙ ጊዜ እንደዚህ አይነት ነገር ነው ስላለ ሊድ የማድረግ እሷም ትምህርት ቤቷ እንደዚህ በጣም በብዙ ነገር በተሳትፎ ነው የጨረሰችው። አሁንም ቤተክርስቲያን አካባቢ ታዳጊዎች ላይ እንደዚህ በቃ የኔ ነገር ብዙ ነገር ወርሳለች። በሌላ ሳይድ ደግሞ ሳምሪን ብታያት ሻይናት በእርግጥ ዝምተኛ ናት በጣም ግን እስክትቀርብ ነው ሰው አንድ ጊዜ ከቀረበችሽ ትንሽ ደቂቃ ወስዳ አሁን አንቺ የሆነ ደቂቃ ከቆየች በኋላ በቃ ጓደኛዋ ነሽ፣ ምንም አትለቀይ ጓደኛዋ ነሽ። በቃ የራሷ የሆኑ ዲስፕሊኖች አሏት። ላይክ ንባብ አማርኛዋ ምን አሁን ብትሰሚው አክሰንት እንኳን የላትም ምንም ነገር በቃ አማርኛዋ በደንብ በቃ እንደኛ ነው እንትን የምትለው። የመጽሐፍ ንባብን አሁን ሀገር ቤት ሄደን ስንመጣ መጽሐፍ ስገዛ እኔ እሷም ትገዛለች። አማርኛ መጽሐፍቶች ስንመጣ አንዳንዴ ከሷ ለመሽቀላን ብዬ ሁሉ አነባለሁ። እሷ መጽሐፎቿን ትጨርሳለች የገዛዛችው። እኔ እኮ እዚህ ጋር በቃ ጊዜ የለኝም የዛሬ ስብሰባ ነው ነገ ምንድነው ምናምን እና እስቲ በቃ ያነበብሽውን ለእኔ ሼር አድርጊኝ እንዳነበብኩ ይቆጠራል ምናምን እላታለሁ እና ማታ እንደዚህ ከስራ በኋላ ያነበበችው መጽሐፍ ሼር ታደርገኛለች። ጥያቄዎች ይኖራታል ብዙ ጊዜ በጥያቄዎቹ ላይ ዲስከስ እናደርጋለን። አብረን እንደዚህ ዋክ የማድረግ እሷ ቀሲስ ሆነን እንደዚህ ብዙ ደግሞ ከሷ ጋር በሌላ ሳይድ የምንወስዳቸው እንትኖች አሉ። ወደ አሜሪካ ነው ለመምጣት የሚያሰብኩት። ብዙ ጊዜ የካህናት ልጆች በሀገራችን በቤተክርስቲያን ችግር አለ። አባቶች አንድ ካህን ሲያገለግል ኑሮ ወይ በህመም ወይ በእንትን ድንገት በሞት ሲለይ የቄስ ልጆች በጣም ይቸገራሉ። ባለቤቱ ልጆቹ ያ ቤተክርስቲያን ካህኑ ደግሞ እስከቆመ ነው። በዛ ምክንያት እነዚህ ልጆች ተፈጥረው እንዳይቸገሩ በጣም አስብ ነበር። እኔ አራዳ ጊዮርጊስ ጥሩ ደሞዝ ነው በወቅቱ በዛ ጊዜ የሚከፈለው ትልቅ ነው ከአድባራቱ በላይ። ያ የኔ ብር ለነዚህ ልጆች ሊጠቅማቸው እኔ ተቸግሬ፣ ምክንያቱም በችግር ነው ያደግኩት። ከ10 ዓመት ከቤተሰብ ጋር ተለያይቶ በመቃብር ቤት መኖር በጣም ከባድ ነው እና ያንን ሳስበው ተኝቼ እንቅልፍ እና ወደ እስራኤል ሀገርም ዝም ብዬ ለመሄድ ሳስብ የአሜሪካ ድቢ የሚሉት ነገር መጣ። አሁን ድቢ ከነሱ ጋር ስሞላ 3 ጊዜ አይመጣም። አዎ እና ዓርብ ዕለት ነው ተክልዬ ናቸው ተክለ ሃይማኖት ናቸው ቀኑ ጊዮርጊስ ቅዳሴ ዓርብ ዕለት ቀድሼ ከዛ ደጅ ሰላም መክፈልት ምናምን ቀምስከን የካህናት ማደሪያ ለሁለት ካህን ጥሩ ቤት በወድ ተሰርቶ አለ። እዛ አረፍ ብዬ አንድ
ዲያቆን ይመጣና ናስቲ እባክህ ያን መናጢ ድቢ አምጣልኝ አልኩት። ከዛ ከአውቶቡስ ዳር አመጣልኝና እነሱ እንደሆነ ገዳቸውም አይቀናም ስለዛ አልኩና ብቻዬን ሞላሁት። ከዛም ብቻ ሞላሁና ባርኬ ከተኩት መጣ። አዎ ወዳው መጣ። አሁን የእግዚአብሔር ስራ ነው ማሰብ ነው እንጂ እግዚአብሔር ነው ይፈጽሙ። ከዛ የማን ቀን ይመጣልኛል መሰላችሁ? ሕማማት ሆኖ ሐሙስ ዕለት እመቤታችን ነች በ21 አሁን እዛ ጸሎተ ሕማም እየሰገድን ምናምን ቢሮስ ተጠራሁኝ። ደግሞ ምን አጥፍቼው አሁን በዚህ በሕማማት ቢሮ የሚጠሩኝ የሆነ ሊሰጡ ነው ብዬ በጣም እንትን አልኩኝ፣ ተበሳጨሁኝ። በሕማማት ለምን ጠሩ ብዬ አሁን ሰድ ምን አጥፍቼ ነው ስል አረ የሆነ ድቢ መጥቶልሃል አሉኝ። በእመቤታችን የእመቤታችን አሁን ደስ አለኝ። ያን ድቢ ተቀበልኩና እነሱን ሳልሞላ አማካሪ ጋር ስሄድ ብዙ ጊዜ ጠበቃዎች አንዳንዱ የማያውቁት ነው የሚያወሩት። መሙላት እችል ነበረ። አሁን እንዳትሞላ ይበላሻሉ እናንተ ዝም ለክድ በኋላ ከርክ በኋላ ጠራቸዋለሁ ይሉኝና ትቻቸው ብቻ እንደሆንኩኝ መጣሁኝ። ከዛ ስመጣ ከባድ ነው። ቤተክርስቲያን ከመምጣቴ በፊት ጥር ላይ መምህር ታደሰ የዳላሱ እሳቸው ዮሐንስ ቤተክርስቲያን አብረን 10 ዓመት ቀድሰናል። አዎ እንደገና እግዚአብሔር ታምሮ ነው። በጥር ሲመጡ ድቢ ደርሶኛን ቅዳሴ መምህር ታደሰ ይሄ እጅል እኮ ዛህዶ እንዳይቸገር ድቢ ደርሶታልና እባክህ እርዳው ስልክህን። መምህር ታደሰ ደግሞ ስልኬን ያዝልኝና በገባ በ3 ቀን ውስጥ ደውልልኝ ይላል። አሁን መምህር ታደሰ ደግሞ ተአምር ነው እመቤታችን እዛ ድቢው የደረሰኝ ሐሙስ ነው ብዬሻለሁ። እሳቸው ደግሞ ደብረ ጽዮን እመቤታችንን በአዳራ ተቀብለው ካህን ጠፍቶ ከ2 ዓመት በላይ እዛ ትልቁ ሚካኤል ተቀምጣለች። አሁን እሳቸው ያናስበው ነው። ልክ ካንሳስ ገብቼ የእሷ አንደኛ ሚዛው መሰሉ ትባላለች እግዚአብሔር ስጣትና እሷ ስፖንሰር አድርጋኝ እዛ ካንሳስ 5 ቀን እንዳደርኩ 5 ቀን ስደውልላችሁ መምህር ታደሰ ወዲያውም ስልኬን አነሱና አሁን ትኬት እንልካለን እና ቶሎ እንድትመጣ አሁን እንትን አድራሻውን ልጅቷን አገናኛል። እሷ ደግሞ ደነገጠችና እንደዛ አይ እኔ ራሴ ነድቼ መጥቼ አስረክባለሁ እንጂ አይሆንም ብላ አመጣ ለመምህር ታደሰ አስረክበች። በዛ ጊዜ ደግሞ ባይገርማችሁ አበሻ እንደዚህ የለም 2003 ነው። እዚህ ዳላስ ደግሞ ትልቁ ሚካኤል ቤተክርስቲያን ብቻ ነው ያለው፣ ሌላ ቤተክርስቲያን የለም። አሁን እኔ ደግሞ ቤተክርስቲያን ሲሉኝ እንደ አገር ቤት ነው በዛ ጊዜ ነው ያላቅም እንደዛ መስሎኝ ከኔ ያልተከፈተ ቤተክርስቲያን ማርያም አለች ብሎ ነው የሚያወሩት። አሁን ስመጣ ቤተክርስቲያኗ አልተከፈተች ምን አላለች። መምህር ታደሰ ከዚህ እየመጡ እየወሰዱ ሚካኤል 3 ጊዜ 1 ወር ያህል ቀደስኩኝ። ከዛ እመቤታችንን ለመክፈት ስንዘጋጅ ቤት ተከራዩ። አድቬንቲስት ቅዳሜ የሚያገለግሉት እነሱ ቅዳሜ ያገለግሉና እኛ ቅዳሜ ማታ እንትን የሆነች እንደ ድንኳን ሰርተን እዛ ቀድሳ አሁን ዲያቆን የለ ምን የለ ቻና ሀዱ ብዬም ሳይት ሰርቼ እያለቀስኩኝ። ለምንድን ነው ያለቀስኩት? ከመቶ ካህን ውስጥ መርጣ መታ ኃጢአቴ በዝቶብኝ ነው እንጂ እንዴት እዚህ በቃ ልፋት መልበልሽ ነውና ከባድ ነው። ቤተክርስቲያን ለማገልገል ይፈትናል። ግን እምነቱ መቃር ቤት ስላልሁኝ እኔ ስናደድ የማላቀው መንፈስ ቅዱስ መጥቶ አይምሮን ይቀይረዋል፣ ወደ መንፈስ ይወስደዋል እንጂ ከባድ ነው። ቤተክርስቲያን ለማገልገል ይከብዳል። እግዚአብሔር ይስጥልን። እውነት ነው። በዛ ሁሉ ያ ሁሉ አልፎ እዚህ ደረጃ ተደርሷል። እግዚአብሔር ይመስገን። ያው ወደዚህ ሀገር ቅድም ስመጣ ወደዛ ሀሳብ ሊወስደኝ ነበረ መልሼው ነው እንጂ እዚህ ሀገር ስመጣ ከከበዱኝ ነገሮች አንዱ በመጣው በ8 ወሬ ነው አባቴ ያረፈውና እኔ ማንም ሰው ቢሞት በዛ ሰዓት ምንም አይመስለኝም። ማለት ምን ልልሽ ነው አባቴ በህይወት ዘመኑ ታሞ አያውቅም። በጣም ጠንካራ ነው፣ ጤነኛ ነው። ትንሽ ነገር እንኳን ቢያመው በቃ በስራ በጣም የሚያምን ሰው ነው። እኔ እንጃ በህይወት ዘመኔ ታሟል ጋር አይቼው አላውቅም።
ራሴን እስካውቀው ድረስና አሁን እናቴ ትታመማለች ቶሎ ትታመማለች ምናምንና በፍጹም የማይጠበቅ ሰውና በህይወት ዘመኔ ደግሞ አንዳንዴ ስለ አባቴ ሳስብ ክርስቲያን መሆኔን ሁሉ የምጠራጠርበት ነገር ነው። ምንድነው በቃ ሁሉም ሰው ሲሞት አባቴ የሚሞት አይመስልኝም። የእውነትም ግን ምንድነው እንደዛ እንዳስብ ያደረገኝ የምማረውን ነገር በተግባር የማይበት ሰው ነው። በቃ የተግባር ሰው። አሁን እንግዳ መቀበል ማለት በቃ እንግዳ መቀበል ስላለበት ሳይሆን የሚቀበለው ደስ ብሎት ነው። ቤታችን በጣም ጠባብ ነው ያደግንበት ሁላችንም እና በጣም ብዙ ጊዜ እንግዶች ከገጠር ይመጣሉ። ብዙ ትልልቅ ቤት ያላቸው ሰዎች አሉ፣ ግን የሚያርፉት እኛ ቤት ነው። ለአንድ ቀን ምናምን አይደለም፣ ሳምንትም ሊሆን ይችላል፣ ወርም፣ ብዙ ጊዜ ከዛም በላይ ከነ ቤተሰብ መተው እኛ ጎረቤት ሄደን እንተኛለን። ማይናባዬ መሬት ይተኛሉ፣ እነሱ እንግዶቹ አልጋ ላይ ይተኛሉ። እና እኛ አንዳንድ ጊዜ ያው የልጅነት ነገር መቼ ነው የሚሄዱት ምናምን ስንል እንዴት በቃ ይለናል። በጣም እንትን ብሎና ፊቱን ብራይት አድርጎ ነው በቃኛ ሁሉ ጊዜ ደስ ብሎ እንድንኖር ይፈልጋል። በትምህርታችን እንጠነክር፣ በቃ ይሄ መልካም ማድረግ መጽሐፍ ላይ የተጻፈው ነገር ሁሉ የማይበት በቃ በተግባር ነውና በቃ እሱ የሚሞት አይመስልም። ሰው ሁሉ ሲሞት ትክክል አይደለም አስተሳሰቡ። እግዚአብሔር ግን የወደደውን አደረገ። ከዛ በኋላ ደግሞ መጽናናቱ ገረመኝ። ካለፈ በኋላ ደግሞ እግዚአብሔር ማጽናናትና እለት ሁለት እህቶችን ደውዬ አባዬ ሞቶ ቆማችሁ ሄዳችሁ በቃ እንቻ ምናምን እንደዚህ ነው ያልኳቸውና ከዛ በኋላም ግን እኔ እንደዛው ነው ያደረኩትና የብዙ ሰው አርአያ ነው። የህብረተሰቡ አገልጋይ ነው። በአንድ እድር ላይ የሁለት የሶስት ሰው ስራ ነው ደርቦ የሚሰራው። በቤተክርስቲያን ጸሎት ሌሊት እኛ ተኝተን መብራቱ በቃ ለሱ ጸሎት ቆሞ ያው ተኝተሽ መብራት ደስ አይልሽም አይደለ? ግን ክፍሏ አንድ ናት። መኖሪያ ቤታችንም መኝታ ቤታችንም ሌላ ዕቃ ቤት ነው እንጂ ያለው እዛችሁ ቤት ነው። ጸሎት ሌሊት ቆሞ የሚያድረው በቃ መብራቱን እኛ እንትን እያልን ምናምን በቃ እንዲያጠፋልን እንፈልጋለን። ከዛ ጸሎት ሲጨርስ ደግሞ ይሄዳል ቤተክርስቲያን በሌሊት። ከዛ ደግሞ በቃ እድሜው ትልቅ ድረስ ሆኖ ይሰራ ልጆች ያስተምር ነበረ። የኔታ በሚል መጠሪያ ነው የሚታወቀው። ያን ትምህርት ማስተማርኛም እናግዘዋለን። እኔ ስፔሻሊ ብዙን ጊዜ እሱን በመርዳት ተሳልፍ ነበር ከትምህርቴና ከቤተክርስቲያን አገልግሎት ውጭ ያለውና በጣም ግሩም የሆነ ለብዙዎች ለኛ ለልጆች ብቻ ሳይሆን ለጎረቤቶች ሁሉ ለበቃ ለቀበሌ ህዝብ መመኪያ የሚባል በቃ ለሆነ ነገር ሲፈለግ እንደ መድኃኒት በቃ መፍትሄ ያጡ ምናምን ተብሎ መጽሐፍ ቁጭ ብሎ ማታ ማታ ያነባል። በቃ ማንኛውንም መጽሐፍ ጎረቤቶች መተው ቁጭ ብለው ያዳምጣሉ። እኛ ሰንበት ቤት መዝሙር አጥንተን ስንመጣ እኔና እህቴ እንደዚህ የጥምቀት መዝሙር ሊሆን ይችላል። አሁን የገና ጀንበር በጊዜ ነው አይደል የሚመሸው እና አንድ ፕሪንሲፕል አለው አባቴ። ሰንበት ቤት በወላጅ ኮሚቴነትም ያገለግላል። ሁሉንም አባላት ምናምን ያውቃቸዋል ምናምን የምናደርገውን ነገር ሁሉ ይደግፋል። ግን ጀንበሯ ከጠለቀች በኋላ ውጭ መሆን የለባችሁም የሚል ጠንካራ አቋም አለው። በምንም ምክንያት እና ልክ ሰማዩ ጠቆር ሊል ሲል እኛ ከዮሐንስ ተነስተን ቤት ድረስ ነው የምንሮጠውና እና በቃ ቀና ብሎ አይቶን ከመሸ ሁሌ አይናገረንም እንዴ ባይኑ ብቻ አይታርጉን ወደ ንባቡ ነው የሚቀጥለው። ግን ሲጠራቀምበት ደግሞ በደንብ ይቀጣናል በደንብ እና ግን እዛ ጋር ለመድረስ በጣም ብዙ ጊዜ ይፈጅበታል። በምክር ነው የሚያምነው። በተረፈ እኛ መጽሐፍ እንድናነብም እንደዚህ መጽሐፍ መግዛት መጽሐፍ ማንበብ እንድናዳብር ያደርጋል። ይሄ ፍራንች ለምጣ የስድስተኛው ግቢ ጉባኤ በቨርጂኒያ ሲዘጋጅ ከሄሉት እስከተሳተፈ ዳላስ መጣሽ ማለት ከሳተፉ ውስጥ አንዷ ነበርሽና እንዲሁም ጓደኞች በደብራቸው አካባቢ ያሉ እንደውም በሃይስኩል ደረጃ ሁሉ ያሉትን ጓደኞችን አስተባባሪ ይዘሽ እንደሽ ሰምቻለሁ። ያ መነሳሳት እንዴት መጣ? ለመጀመሪያ ጊዜ ወርቅስ የሰማሁትና እንዴት ያ ነገር ተፈጠረ? እጅግ በጣም ለሌሎቹ አርአያና ማስተማሪያ ይሆናል ብዬ ስለማስብ ነው። ግቢ ጉባኤ ውስጥ እዚህ ዳላስ አሁን አልተመሰረተም። አሁን የተመሰረተ ነው፣ ስራ ላይ ነው። ግን በዛ ባለፈው ዓመት አልነበረም። ያው እሷ ቅዱስ ስለምታገለግል ልፋታቸውን ታያለች ሲዘጋጁ እና ምን ነገር ሲኖር ታሳውቀኛለች። ቅድም እንዳልኩት እና በጣም ትጋፋኝ ነበረ እንድሄድ። እኔም ስራዬም ቀላል ስለሚያደርግልኝ ለመሳፈር እሺ አልኩኝ። ከዛ
ቀኑ እየደረሰ ሲል እኔ አሁን ብቻዬን አንድ ቦታ መሄድ ሰው አይደለሁም። ሌላ ሰውም እሰራለሁም። ከዛ ኮምፕሌን ሳረግ ልጆች ገና አብረን የምናገለግለው ሰው ሰሙኝና አብረው መሄድ ፈለጉ። ከዛ ጥሩ ሀሳብ ነው። እኔ እንደውም ትምህርት ጨርሻለሁ። ለእነሱ ነው ከኔ በላይ የሚጠቅማቸው። ከሀይ ስኩል ገና የወጡትም ወይ ሴኒየር የሆኑ ልጆች 5 ሆነን ሄደን ምንም ኤክስፔክቴሽን አልነበረኝ። ያው ብዙ አይነት ጉዞዎች ይላሉ ከሷም ጋር ኖርት አሜሪካ ተመለስን። ስለዚህ ኦቲዋይ ይሄ ነበር። ስለዚህ ኤክስፒሪየንስ አለኝ፣ ግን ካሰብኩት በላይ በጣም ጥሩ ሰዓት ነው ያሳለፍነው። የተቀበሉንም ሰዎች በጣም በስነ ስርዓት ኦርጋናይዝድ ሆነው ፕሮግራሙ ኢንቫይት የተደረጉ መምህራን በጣም ጥሩ። እኔ አንድ ሰከንድ ራሱ አይኔን ሳልጨፍን እና ትምህርት አይ ቲንክ 4 ጊዜ ነው በአንድ ቀን የምንማረው የነበረው፣ ግን ሁሉም በቃ ጥሩ በመሆኑ ምንም ሳይደክመን ጉባኤው ሲያልቅ spiritually like በቃ መፈቴ በመንፈሳዊ ህይወቴ ታድሶ ተመሰስኩት። ስመጣ አይዲያዎች ይዤ እና እኔና ጓደኞቼ ክላስ ራሱ ጆይን አደረግን ስንመለስ እና በዚህኛው አመት ሄደን አትላንታ እንሄድ ነው አትላንታ እና ከዛ በላይ ከባለፈው አመት በላይ እኔ ኤክስፔክት እጥፍ ነበር ደግሞ እና በቃ ብዙ አይገኝም እዚህ እንዳላስ ሆኖም እንደዛ ጥሩ አስተማሪዎች አያገኙም። እኛ አሁን እዚህ ምን ያደግነው ሰዎች ትምህርት ላይ ከስሜታዊ ነገር በላይ ፋክት እና ከመጽሐፍ ቅዱስ ስትሬት የወጣ ነገር ጆሮአችን ወደዛ እንትን ያደላልና ብዙ አስተማሪዎችም ኢንትሮዲውስ ያደርጋል። አንድ ብቻ ነው እንጂ የምናውቀው ብዙ አብዛኞቹ አናውቃቸውም። ስመለስ አሁን ዩቲዩብ ላይ ምናምን ሄጄ የእነሱን ትምህርት ፈልጌ ሳመጣልሽ በኋላ እና ብዙ አይዲያ ይሰጡናል። ተመልሰን ሌሎቹን ልጆች የምናስተምርበት አይዲያዎች ይሰጡናል። ምንም በቃ አሁን ለሚቀጥለው አመት ራሱ ሌሎቹ ጓጉተዋል። ሆነ ሰዓት ሆነ ማስብ ወይ ባስ ያኔ ሲመጡ ብቻውን ስለነበረ እንዴት ነበር ቤተሰብ ትቶ መምጣት? ያው ትዳር ከተመሰረተ ልጆች ከተወለዱ በኋላ ነው እነሱ ትቶ ይመጡና እሱ እንዴት ነበረ? ስለሱ የተወሰነ ቢሆን። ጥሩ ጥያቄ። እኔ በጣም የቤተሰብ ናፍቆት ከባድ ነው። በተለይ ልጆቹ በሕፃንነታቸው ትቼ መምጣቴ በጣም ፈትኖ ነበር። 6 ዓመት ነው። 6 ዓመት ሙሉ በጣም እናፍቅ ነበር፣ አለቅስ ነበር። በዛ ጊዜ ደግሞ እንዳሆኑ ቴክኖሎጂ ይህን ያህል በካርድ ነው እንጂ እንግዲህ 1 ዓመት ሊሆነው 2003 እና ይፈትን ነበር። በጣም እናፍቅ ነበር፣ በጣም አዝን ነበር። ደግሞ እንደገና ቤተክርስቲያኗ ተከፍታለች፣ ካህን የለም። አሁን ነው ካህን የበዛው። አንዴ እኮ መጣሁ በ3 ዓመት ያን ብቃልኩ ለአንድ ወር። ከዛ ወዲያው ተመልሼ መጣሁ። የቤተክርስቲያኑ አገልግሎት እንዳይታጎል ነው እንጂ ያን ለማለት እንጂ መሄድ ይችል ነበር። በጣም ይፈትናል። የቤተሰብ ከባድ ነው። ለመቃላትም የለኝ። በጣም ይፈትን ነበር። ግን እግዚአብሔር ደግ ነው። ቤታችን የናፍቆቴን በእውነት እኔ ኃጢአተኛ ነኝ፣ እሷ እንደዛ አድርጋ አገናኝታኛለች። ቀደም እንደውም ስለ ሰንበት ቤት ከዛ ወደዚህ እንዴት አገኘሽው ብለሽኝ ሳልመልሰው እንዳለፍኩት አሁን ዛሬ በዚህ ነው ጥያቄ ላይ እና ያው ወደዚህ ሀገር ልመጣ ስል ያረኩት ነገር ምንድነው ሰንበት ቤት አገልግሎት ብዙ እንደሌለ ሰማሁኝ። ያው መዝሙር ሁሉ ቅዳሴ ላይ ይዘመራል፣ በቃ ሌላ ነገር እንደሌለ ጠያይቅ ያለውና አሁን ሄጄ ምንድነው ያለው ነገር? ከዛ ምን አሰብኩ፣ ማህበረ ቅዱሳን አባል ልሆን ሄድኩኝ ኢትዮጵያ ማለት ነው። ማለት
የማህበሩ አባል አልነበርኩም የማህበረ ቅዱሳን ኢትዮጵያ ያለው፣ ግን ሰንበት ቤታችን ከማህበረ ቅዱሳን ጋር በጣም ብዙ ስራዎች በትብብር ይሰራ ነበርና እዛ ስራዎች ላይ በቀጥታ ኢንቮልቭ አደረግ ነበረ። በግሌም ደግሞ በአውደ ርዕይ እንደዚህ ሲዘጋጅ የቢሮ ሰዎችን ሰብስቤ ነው የምሄደው። የገዳማት ይሄ 15 ብር ለቆሎ ተማሪዎች የሚዋጣው ኢትዮጵያን የጀመረው እና የሚችለው 5 የማይችለው 10 15 በየወሩ እንደገና ትንሽ ደግሞ ስንቆይ ጨምሩ ያልኩ ያስጨመርኩ ብር ሰበስብ ነበር ቢሮ ውስጥ። አንቺ ልጅ ምናምን በቃ አንዳንዶቹ ሰው ይማረርብሻል ምናምን ይሉኛል። ደስ ብላቸው የሚያደርጉት ነው እያልኩ ያን በግሌ እሱን አደርግ ነበርና ለነሱ እንደውም ደረሰኝ ለመስጠት ቅብብሎሹ በጣም ሲረዝምብኝ በኋላ ፓድ እያመጡ ይሰጡኝ ጀመረ። ዳይሬክት ኮንታክት የለኝም። ወርቁ የምትባል እህት አለችኝ፣ የማህበሩም የትምህርት ቤታችንም አባል ናት። እሷ ነበረች እየቆረጠች የምትሰጠኝ። በኋላ የኔ ሰዎች እየበዙ ሲሄዱና እስክትሰጠኝ ከምንጠብቅ በሚል በቃ ፓርት አመጣልኛለች። ሲሰጡኝ እየቆረጡ ሰጣቸዋለሁ፣ ሲያልቅ ጥራዙን መልሳለሁ ማለት ነው። ያ የግሌ ነው እንዳልኩሽ። ሌላ ግን በሰንበት ቤት በኩል አውደ ማን ነው ዓመታዊ በዓል ሲዘጋጅ ደብረ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን የፍቅረ ጊዮርጊስ ሰንበት ቤት ከማህበሩ ጋር የተገናኘ አንድ ነገር ይደረጋል። በቃ ያለውን አገልግሎት እዚያ መጥተው ለእኛም ለምዕመናንም የሚያስተዋውቁበት ሰው አይቶ እኔስ ምን አደርጋለሁ ብሎ የሚጠይቅበትና ራሱን ወደ ተሳትፎ እንዲጨምር የሚያደርግ እና ጥሩ ገለጻዎች ይደረግ ነበረ። ከዛም በዘለለ ብዙ ነገሮች አስታውሳለሁ። ሌላው ግን እኔ በቀጥታ በጣም ኢንቮልቭ ያደረኩበት የመጽሐፍት ሽያጭ መርሃ ግብር ሰንበት ቤቱ ፕላን አወጣ ማለት ነው። ያን ፕላን ስናወጣ ምንድነው እቅዳችን? እቁብ ነበረን ሰንበት ቤት ውስጥ የመጽሐፍ እቁብ እየጣለን 15 ብር በየወሩ መጽሐፍ ሄደን የምሳሌ መጽሐፍቶች ገዝቶ ለዛቶች ይሰጠዋል። ራሱ አይገዛም። እቁብ ሰብሳቢዎቹን እና አንድ ነበረን ገዝተን እናስረክባለን። መምረጥ ብቻ ነው እሱ የሚችለው፣ ያ ብር እስከሚችለው ድረስ ምን መጽሐፍ ያ በጀት እስኪችል ድረስ። ከዛ እንደሱ እያደረግን እቁቡ ግማሽ ላይ እንዳለ ሰንበት ቤቱ የመጽሐፍ ሽያጭ መርሃ ግብር ለምን አናዘጋጅ የሚል ፕላን አወጣ ማለት ነው። በዛ ሰዓት እኔ የነበረኝ የሰንበት ቤት ቀጥታ ተሳትፎ አላስታውስም፣ ግን በኮሚቴ ይሰራ ተብሎ ኮሚቴ ሲዋቀር እኔና አንድ አበበ የሚባል ወንድም የኮሚቴው አስተባባሪ ሆነ። ከዛ እንዴት ነው የምናደርገው ሲባል ከማህበረ ቅዱሳን መጽሐፍት እንረከባለን፣ እንሸጣለን። ለ15 ቀን ነው ፕሮግራም የሚቆየው። ዘሆል ዴይ ነው የሚቆየው። ቤተክርስቲያን ውስጥ ድንኳን ተጥሎ ነው። ከዛ ሽያጭ እናስረክባለን። ይሄ የቀን ሽያጫችንን የሁለት ቀን ሽያጫችንን የመጡ ይረከባሉ። ከዛ ትርፉን በኮሚሽኑ የሚታሰበው ኦኬ ተባለና ተጀመረ። ከዛ እኔ ስራ እየሄድኩ እየመጣሁ እንደማላረገው ታወቀኝ ያን አገልግሎት። ለምን ሙሉ ቀን የሚሸጠው ፎርማስ ሞልተን ግማሽ ቀን ግማሹ ሙሉ ቀን ይችላል ያለ ሰው አለ። ያለው አባል ሁሉ እንዲሳተፍ ለ1 ሰዓት ለ2 ሰዓት ያለን፣ ግን ስራውን ለመከታተል ቀድሞ የሸጠውን በኋላ የሸጠውን ለማረካከብ ምናምን የሆነ ሰው ፉል ታይም መኖር አለበት የግድ 15 ቀን። ስለዚህ ተነጋገርን። እሱ አይችልም ነበር አብሮኝ የዛ የተመደበው ልጅ። ከዛ እኔ ፍቃድ ወሰድኩ። የዓመት ፍቃድ 15 ቀን ወጣሁ። ቤቴ በጣም ቅርብ ነው። ከዛ ምሳ አንዳንዴ እኔ ቤት እየሄድን እንበላለን። ፊት ለፊት ደግሞ መዝናኛ ክበብ አለ፣ እዛ ይመጣል። ለሚውሉት ልጆች ምሳ እናበላለን። ገዝተንም ቢሆን እንደምንም አድርገን እግዚአብሔር ይመስገን በጣም ሰው የተደሰተበት መጥቶ ቁጭ ብሎ ያነባል። ያን መጽሐፍ የሚገዛው ይገዛል። የዕቁብ ያልኩሽ አመቱ እስኪያልቅ ድረስ የነበረው ዕቁብ መጽሐፍ ሁሉ ከዛ ላይ በቅድሚያ ተገዛ። እንደገና ምዕመናን ለሰንበት ቤታችን ላይብረሪ የሚጠቅም ብዙ መጽሐፍትን ትልልቅ መጽሐፍትን በስጦታ እየገዙ ይሰጡን ነበረ። ሰው ለሰው ስጦታ ይሰጣል። በጣም በቃ የሚገርም በእውነት ብዙ ትርፍ ነው ያገኘንበት። ብዙ ሰው መጽሐፍ እንዲያነብ እንዲገዛ ሆኗል። እኛም ከማህበሩ ጋር ደግሞ እኔም በግሌም በደንብ ነው በቃ ከብዙ እህትና ወንድሞች ጋር ተዋውቄበታለሁ። ከዛ የግንቦት ልደታ በዓል ሲከበር እንዲሁም የማህበሩ ዓመታዊ በዓል አመቱን አላስታውሰውም ተጠርተን ለሰንበት ቤቱ ስጦታ ተሰጥቶት እኔ ተወክዬ ያንን የምስጋና ስጦታ ሰርተፍኬት ይዤ መጥቻለሁኝ። ጥሩ ጊዜ ነበረን እና ያ ነገሮች አሉ። ግን የማህበሩ አባል አልነበርኩም። ልመጣ ስል ግን ሄድኩኝና ለምን የማህበረ ቅዱሳን አባል ሆኜ አላገለግልም በአሜሪካን ሀገር የሰንበት ቤት አገልግሎት እስከዚህም ከሆነ ብዬ ውጭ ጉዳይ ክፍሉን ሄጄ ሳነጋግር ብዙ እህትና ወንድሞች እንደዚህ ያደርጋሉ። ከሄዱ በኋላ ግን አይሆኑም። በቃ ምን እንደሚገጥማቸው አናውቅም። ተመልሰው ለረፍት ሲመጡ ተመሳሳይ ጥያቄ ይጠይቁናል። ስለዚህ አቁመናል። እዚህ አባል እያደረገን መላክ ግን እዛ ኮንታክት የሚያደርግሽ ሰው ይኖራል።
በዛ ኮንታክት በሚያደርግ ሰው አማካኝነት መሆን ትችላለሽ አሉኝ። እሺ ብዬ መጣሁ እና አንድ እህት ነበረች ሜሮን የምትባል የማህበሩ አባል። ከዛ በኋላ ከሷ አንዳንድ ነገር መስማት ጀመርኩ ማለት ነው። አሁን ይቅርብኝ፣ ቅድም እንደመጣሁ ቢሆን ጥሩ ነበረ። አሁን ስላት ግድ የለሽም ምንም አታድርጊ፣ በቃ አባል ብቻ ሁኝና ምትችውን ወራይ መዋጮ ክፈይ፣ ከዛ ስትሽ ታገኛለሽ። እሺ እና ማህበሩ የስም አባል ሆኜ ሰንበት ትምህርት ቤት ላይ ግን አገለግል ነበረ። የሚገርምሽ ከ2019 እስከ 18 ከ2018 እስከ 20 አካባቢ ድረስ በዚህ በደቡብ ዞን የሰንበት ትምህርት ቤቶች አንድነት ማህበር የመዝሙር ክፍል ተጠሪ ሆኜ አገልግያለሁ። በዚህ ቴክሳስ እና አካባቢው ላይ ማለት ነው። በየዙም አገልግሎቶች የሪንግ ሴንትራል እንደዚህ ማህበሩ ወራይ ጉባኤ መካፈል ተጀመረ። በዛ እየተካፈልኩ አንዳንድ ክፍሎች ውስጥ ደግሞ ቅዱሳን ማገልገል ጀመርኩ። እዛ አልሴም ታይም ናሱም እዚህም ሆኜ አውቃለሁ። ግን በዛ ሰዓት ትልልቅ ኃላፊነት ያም አልፎ አልፎ የሚመጣ ነው ያለው። ብዙ ከባድ የሚባል አይደለም። በናሱም ውስጥ የነበረው ዓመታዊ ጉባኤው ሲደርስ ብቻ ነው ትንሽ ቢዚ የሚያደርገው። ማህበሩም ውስጥ ደግሞ በገዳማት ክፍል ገብቼ በጣም ምንም እንደው እውነት አገልግሎት አይባልም በጣም ጥቃቅን የሆኑ ነገሮች ነው ለማገዝ የነበረኝ ታስክና ፊ ስለሆነ አገልግሎት እያየሽ ስትመጪ የእውነት በጣም በቃ ደስ ይላል። እና እየተመሰለሽ ምን እያልሽ የኔስ ድርሻ እያልሽ ራስሽን እየጠየቅሽ በቃ ላመንሽበት ነገር ፕራዮሪታይዝ ታረጊ አይደለም ጊዜ በቃ ምንም ነገር ትሰጫለሽ። እና በእኔን ታቅም የክፍል ኃላፊ ሆኜ እንዴት ምናምን ስል በዛ ላይ እዚህ ያለው ስራ ስል ስለሱ አንቺ አታስቢ እነዚህ እናግዝሻለን እንደዚህ ያሉና ብቻ የዛን ዕለት ምን ምርጫም አልሰጡኝም። የኦዲት ክፍል ኃላፊ የወከለኝ እንኳን ገና ስምምነቱ እንኳን አልተጠየቀም ነበረ። የገዳማት ክፍል ኃላፊ ሆንኩ ማለት ነው። እዛ ስራውን ለማወቅ ትንሽ ጊዜ ወሰድብኝ። ሳይገባኝ መስራት አልወድም። ትንሽ በደንብ እንዲገባኝ እፈልጋለሁ። ከዛ በኋላ ነው ሪያክት ማድረግ የምጀምረው እና 6 ወር ወስዶብኛል የገዳማት ክፍልን ስራ ለማወቅ። አስተማሪም ነው የማህበሩ አገልግሎት። በነፍስ የምታገኙ ጥቅም እንዳለ ሆኖ በስጋም እውቀትን የሚጨምርልሽ ነው። እንግዲህ እዛ ላይ እያገለገልኩ እያለሁ 6 ወር እንዳገለገልኩ በጣም ደስ ብሎኝ በቃ ጀመርኩ በምልበት ሰዓት ላይ ምርጫ ተደረገ። ከዛ ምርጫ ተደረገና ሌላ ክፍል ሂጂ ብላቸው ብሰራ እኔ እኮ አሁን ነው ገና ክፍሉ የገባኝ። ሌላ ክፍል ሂጂ ለመልመድ ሌላ 6 ወር ከምፈጅ ለምንድን ነው የጀመርኩትን? በጣም ቀላል ስራ ነው እሱ፣ ማንም ሰው ይሰራዋል። እና ሌላ ክፍል በእውነት በጣም ተናድጄ ነበር። እንግዲህ ለነሱ የታያቸው ነገር አላውቅም። እኔ ግን በጣም በቃ ደስተኛ ነበርኩኝ የእውነት እና በጣም ተናድቻለሁ። እና ምንድነው ግን ምናምን ብዬ እንግዲህ እግዚአብሔር እንደወደደ ማለት እኛ እንግዲህ እንደ ሰውኛ ለአገልግሎት ራሳችንን ማዘጋጀት ነው። ከዛ በኋላ የሚጠቀምብን እግዚአብሔር ነው እንጂ በእኛ እውቀትና ጥበብ አይደለም የምንሰራው። ስለዚህ እሱ የፈቀደ ይሁን እሺ መታዘዝ ይበልጣል ብዬ እሺ አልኩ ማለት ነው። ኦርደር ያዘጋጅተናል። ገዳማት ክፍሉ ነበር አዘጋጁ። በእርግጥ ኮሚቴዎች ነበሩ ስራውን የሚያግዙ እና በጣም ጥሩ ጊዜ ነበረን። በእውነት በጣም ደስ ብሎኝ ያሳለፍኳቸው የድሮ የሰንበት ትምህርት ቤትን አገልግሎት በደንብ በቃ ያደስኩበት ማለት እችላለሁ። የነበረው ያው አንድ የሆነ ኢቨንት ሲኖር ለዛ ለቅርብ ዝግጅቱ የምታረጊው በእለቱ የምታረጊው እንደዚህ ከዛ በኋላ የምታገኘው ግብአት አግኝተሽ የምትወጪው ጥንካሬና ቃል ለሚቀጥለው አገልግሎትሽ እንዴት ደስ እንደሚል ማለት ነው እና እንዴት መንፈስ እንደሚያድስ እና በዛ ምርጫ ላይ የአባላት ክፍል ኃላፊ ተደረኩኝ ማለት ነው። ከዛ አባላት ክፍል አሁን በጣም እህታችን ሙሉዬ በጣም ጥሩ ነበረች፣ የምታገለግል ነበረች በደንብ የእውነት በጣም በወቅቱ እንግዲህ ያው የአባላት ክፍል ኃላፊ ዳይሬክት ኮንታክት ስለሆነ ከሁሉም አባል ጋር በደንብ የመታየትም ለሁሉም ሰው የሚያደርገው ነገር ምንም ይሁን የመታየት ቻንስ አለው እና በጣም በቃ አደንቃት ነበር ብቻ ሳይሆን የእውነት ጸልይላት ነበር። እንድችል ከሆነ ሌላውን ሰው ዲስከሬጅ ላለማድረግ ብዬ መልስ ባለመስጠት ነበር ራሴን እንትን የምለው እና ወይ በግሏ ቴክስት አደርግላታለሁ እና አሁን እሷ እንደዚህ አድርጋ ይዛ የነበረችውን አገልግሎት እኔ እንዴት ነው የምቀጥለው ብዬ በጣም በቃ ሀሳብ ሆኖብኝ ነበር ማለት ነው። በቃ ሙሉ እየተረዳሻለች ምንም አያቅትሽም እንደዚህ ያው እዚህ የተለመደ ነገር አለ ማህበሩ ላይ የሆነ ሰው እስኪገባ ድረስ በቃ ገፋ ተደርጎ የሚጨመረው ነገር እግዚአብሔር ይመስገን በጣም ከባድ አይደለም እውነት ለመናገር በቃ ስትገቢበት አንዴ ከጀመርሽው በኋላ ካየሽው በኋላ ያፍራቻሽ
እውነት ነው። ለትንሽ ጊዜ ይመስላል እግዚአብሔር በሚያውቀው፣ ግን እግዚአብሔር በሰላም አሳልፎልኛል። የነበረውን 3 ዓመታት በእኔ ችሎታና እውቀት ሳይሆን በእግዚአብሔር በቃ እሱ እየመራኝ ማለት ይቻላል። በጣም በጥሩ ሁኔታ አለፈ ያ ጊዜ። በጣም አሜሪካ ማዕከል ላይ ምርጫ የሚደረግበት ወቅት ነበርና እዛ ላይ በእጩነት እንደያዙኝ አናገሩኝ እህቶች ወንድሞች። እንዴ ደግሞ አሜሪካ ማዕከል ሲባል በጣም ያው የምንፈራው ነገር ነው። እንደው በእድሜም በእውቀትም በምንም ምናምን ስል እንደው እንደዚህ በቃ ቅልል አድርገው ያሳዩሻል እህቶች ወንድሞች እንደተለመደው። እንግዲህ እግዚአብሔር ይፍቀድና እኔ አቅሜን እሞክራለሁ። እኔ ሂሳብ ክፍል ሆንኩ ማለት ነው። አሁን እንግዲህ 3 ዓመቴን በዚህ ዓመት በነበረን ጉባኤ ላይ 3 ዓመቴን አሳልፌያለሁ። እግዚአብሔር ይመስገን። እንደውም አንቺ እድለኛ ነሽ፣ ያላየሽው ክፍል የለም ማለት ነው። በአንድ ዓመት ያው እየፈራሁት እንጂ እኔ አገልግሎት አልሸሽም። ለምን በትንሽ የተማርኩባት ነገር አለች። እንደው አገልግሎት ላለመግፋት በጣም እንትን እላለሁ። ደግሞ ደስ ብሎኝ ነው የእውነት ማገለግለው። እኔ ከሌሎች ሁሉ አገልግሎቶች እንደውም በጣም ለምን እንደሆነ አላውቅም ሰርቼ ስጨርስ በጣም ደስ ይለኛል። እኔ እንግዲህ ከሙያዬ ጋር አሁን ያለው ነገር ሆኖ ይሁን ምን ይሁን አላውቅም። ጥናት ላጠና ተቀምጬ አንዳንዴ ቆይ እስቲ የሆነ ነገር ትዝ ብሎኝ ወደ ክፍሌን ስራ ልሰራ ገባና ብዙ ሰዓት ፈጅቼ ጨርሼ ሳላነብ እነሳለሁ። ግን ስቲል ደስተኛ ነኝና ምንድን ነው እላለሁ። እግዚአብሔር ይመስገን። ሌሎችን ማስተማር እንደሆነ አላወኩም ነበር። ተለወለልኝ። ጄሪ ነበረች የምትመራው። ስራውን ስትነግረኝ አደራ አልኳት። ትላልቆችን ስጭኝን ከልጆች ጋር አልችልም አልኳት። ክፍል ተሰጠን። ያው ለስሙ ነው እንጂ እኛ የሰራነው ማህበረ ቅዱሳን የሚያቀን ነው ያደነኳቸው። ስራው ላይ የያዙት ሰዎች ኦርጋናይዝ አድርገው ከለሰን ፕላኑ ከፊልድ ትሪፕ ሁሉ ነገር ያዘጋጁት እነሱ ናቸው። የህፃናት ክፍሉ ማለት ነው። እኛ ኦርጋናይዝድ የሆነ ፕሮግራም ተሰጠን። እሱን ብቻ ነው የተከተልነው እና በጣም ቀላል ነበረ እና እናትና አባቶቹ እዛ የሚያገለግሉት ደስተኛ ሆነው ምንም ሳይረበሹ የመጀመሪያ ቀን አየነው እንዴት ደስተኛ እንደነበሩ። ስለዚህ የሁለተኛው ቀን ላይ ደስ ብሎ እና ያገለገልነው። ሰው ጨመረሽ ሄድሽ ከቤተክርስቲያን ደግሞ በዛ መሀል ያውሃቸው ልጆች የማህበረ ቅዱሳን ያፈራቸው ልጆች ስለሆኑ ትራንስፋርት በአቡነ ጎርጎርዮስ ያለፉ ምንም የማያስቸግሩ እውቀታቸው ብዙ እኔ በጣም ትናንሾች ያየሁባቸው በገና የሚችሉ እውቀታቸውን ብዙ እኔ ከነሱ እንደውም የተማርኩት እና ኃላፊነት እያስተማረኝ የተማርኩበት ፕሮግራም ነበረ እና ፕሮግራሙ ካለቀ በኋላ ተሰብስበን ቴንኪ ፕሮግራም ተዘጋጅቶልኝ ነበር እና እኛ ሁላችንም ምንም አላደርግም እኮ ነው ያለው እስከ መጨረሻው ድረስ። ግን ሁሉም ሰው ተደስቶ ፕሮግራሙን ተጠናቆ ሁላችንም ደስተኛ ነን እና በአገልግሎት መቼም መጨረሻ ላይ የተማረኩበት ነገር የለም። አዲስ እኔ እሷ ያሰለቻቸው ደግሞ ልጆች እናቶቻቸውን በጣም አመስግነውኛል። እንደው በቃ ቤት እንኳን ለዚህ ደርሳ ልጆቻችን እንደዚህ በጣም መልካም ነገር እየሰሩ ብለው በጣም ደስ ብሏቸው እሷንም እንደሚያመሰግኗት እኔንም ሁሉ ማለት ነው ከቤተክርስቲያን ይዛቸው አብሯት እንዲሳተፉ ያደረገቻቸው ልጆች። እግዚአብሔር ይመስገን። የወላጆቹ ደስታ ቀላል አልነበረም። ማንም ወላጅ ሳይረበሽ የሶስቱም ቀን ጉባኤ ያው በእናንተ እርዳታ ያው የሆነው እና እግዚአብሔር ይመስገን። ይህም ትልቅ ተሰጥኦ ነው። በ1995 ዓ.ም የተጀመረው ይህ ቅዱስ ጋብቻ የእነርሱን ፍቅርና የእምነትና የቤተክርስቲያን አገልግሎት ብዙ የሚያመለክት እንደሆነ የክርስቲያን ማህበረሰቡ በአንድነት ተሰብስቦ በዚህ ልዩ ቀን በሕይወታቸው ላይ የታየውን እግዚአብሔር ጸጋ እያመሰገነም እንዳለ የበዓሉ ዓላማና ፋይዳ ለቤተክርስቲያን ያበረከቱትን አስተዋጽኦ ከማሳየት አልፎ እግዚአብሔርን ጸጋ በሕይወታቸው የሚመሰክርና ለትውልድ መነሳሳት የሚጠቅም እንደሆነ
ቀሲስ ወደ እርስዎ ልምጣና እንግዲህ በትዳር ሁለት ልጆችን አፍርታችኋል። ትዳሩም 30 ዓመት እንግዲህ 30 ዓመት የጋብቻ አኒቨርሰሪ አክብራችኋል። ይሄ የ30 ዓመት የትዳር ህይወት ምን ይመስል ነበር? እኛ ከሱ ብዙ መማር የምንፈልገው ነገር አለና ምን ይመስል ነበረ? ያው ውጣ ውረድ ይኖረዋል። ሂደቱ ምንድን ነው? በ30 ዓመት የትዳር ውስጥ ልጅ ማሳደግ አሳድጎ አስተምሮ እንደገና ስራ ይዘዋል አሁን ልጆቻችሁ፣ እግዚአብሔር ይመስገን። ሂደቱ ምን ይመስላል? ትዳር መጀመሪያ እግዚአብሔር ሲፈቅድ ነው። ዋናው ትዳር መተሳሰብ ይጠይቃል። አንዱ ሲናደድ አንዱ ውሃ መሆን ይጠይቃል። ትዳር ማለት ፍቅር ነው። በተለይ በስጋ ወደሙ ታትሞ የተጋቡ ባለትዳሮች ሰላማዊ ነው መሆን ያለባቸው። ምክንያቱም መንፈሳዊ ስለሆነ በጥሩ ትዳር ከተመሰረተ ቤትሽ እስከምትገቢ ትናፍቂያለሽ። ቤቱ ሰላም ነው፣ ልጆች ሰላማዊ ነው የሚሆኑት። በተለይ እሷ አስተዳደጓ መርጌታ፣ አባቷ መርጌታ ናቸው። በስነ ስርዓት ስላሳደጓቸው ልጆቻቸው ሁሉ እሷን በዛ ታንጻ ስላለች መርጌታ ዳምጠው ለትዳራቸው በጣም ቀና የሚያስቀኑ ባለትዳሮች ናቸው። እዛው ስላደገች ያም ስላለ በትዳር በእውነት አንድ ቀንም የተጋጨንበት እውነቱን ለመናገር የለም። ብዙ ጊዜ እሷ ቤተክርስቲያን ላይ ነው፣ ከቤቷ ልቅስ ቤተክርስቲያን ነው። አሁን ጠዋት የወጣች ማታ ነው የምትገባው። እኔም እንግዲህ አንደኛ እውነቱን ለመናገር በቃ ወደዛ ወደ ቤተክርስቲያን የምታገለግል አልጫንም። ምክንያቱም ወደ ቤተክርስቲያን ስለሆነ መንፈሳዊ ነው። ያው ትሰራለች። ካልሰራችም ደግሞ ራሴም ሽሮ አፍልቼ ምን ብዬ መብላት እችላለሁ። ልጆቹም ጥሩ ልጆች ስለሆነ ጭቅጭቅ የሌለበት ቤት ስለሆነ 30 ዓመት የኖርን አይመስለንም። አዎ ፍቅር አለው። ትዳር የሚያስጠላው ከቤት ጭቅጭቅ ካለ ሰላማዊ ስላለ እግዚአብሔርም አይኖርም። መጀመሪያ እግዚአብሔር ፍቅር ስለሆነ ፍቅር ሲኖር ነው ቤቱ በረከቱ። በወጭ ደግሞ ይገርማችኋል፣ ይሄን ላውጣ አትልም። እኔ አይሆንም ካልኳትሽ ነው እንጂ እዚህ ላይ ደግሞ በጣም ደስ የሚል ባንካችንም አንድ ነው። ይሄ እኔ ነው የለም፣ ይሄ እኔ ነው የለም፣ ይሄን እናወጣሉ ካለ የሚያስፈልገውን ነው እንጂ እዛ ውስጥ የኛ እንትን የለም። በቃ ለማንም እንትን የምንለው ነገር የለም። ይሁን ካለ ይሁን ነው እንጂ ዋናው ደግሞ ትዳር የሚበጠበጠው ገንዘብ ላይ ባልና ሚስት ገንዘብ ያጣላ። የኛ እዛ ውስጥ ይሄ የለበትም። እና ባለትዳሮች መሆን ያለበት መንፈስ ቅዱስ ፍቅር ካለ ይገባና ወይ ባልየው ወይ ባለ ሴቷ አንዱ ኃይለኛ ከሆነ አንዱ መቀዝቀዝ አለበት። በተለይ ደግሞ ሴት ጥበበኛ መሆን አለባት። ወንዱ ተበሳይቶ ሲመጣ በፈገግታ ካነጋገረች፣ ሲቆጣ እንደ ጸባዩ ካዘች፣ ወንድ ለምሳሌ አንበሳን ስጋ ከሰጣሽው ይለምድሻል እንጂ አይበላሽም ካልተቆጣሽው። ባልም እንደዛ ነው፣ አያያዝ ይጠይቃል። አሁን በተለይ በውጭ ሀገር እንደማየው ካህንም እንደመሆኔ ባንዳ ስናየው ሴቶቹ በጣም ተናዳጅ ይሆናሉ። የሀገሩን የዝን ባህል እየኮረጁ። ያ መሆን የለበትም። ትዳር ከሆነ አምነህ ከገባሽበት በፍቅር እኮ የማይመልሰው ነገር የለም። አዎ በመነጋገር ነው። እኔ ለባለትዳሮች የምመክረው ትዕግስት ይጠይቃል። አዎ ደግሞ ጓደኛ ነው። ብዙ ጊዜ ጓደኛ ባልሽም እሱም ለሱ ጓደኛ ለአንቺ ጓደኛ ባልና ሚስት ነው። ብዙ ጊዜ አይተሽ እንደሆነ ራሳቸው ቤት ሰላም ነስተው እዛ ላይ ያደረገችውን እንድታደርጋት አንቺ ለምን ትታዘዥዋለሽ? ያ ነው አሁን ባለትዳሮችን እያፈረሰ ያለው። ጓደኛ ምክር ጥሩ፣ ውሸታቸውን እኮ ነው። አይተሽ እንደሆነ እሷ የማታደርገው ለጓደኛዋ ጭንቅላት ትመርዛለች። ያ መጥፎ ነው ለባለትዳሮች። ያ ትዳር እኮ ከተፋታ በኋላ እንኳን እንዳረኳት ነው እንጂ የሚለው አያዝኑም። ሰራሁላቸው ነው። ያ እንደው ምንም ቢጋጩም ወደ አንዱ ይቅርታ ማለት ነው።
መታየቅ ነው። እና እሱ አንድ ቀን ተጣልተን አንድ ቀን አኩርፈን አናቅም። ከልጆቻችሁ ጋርም እንደዛው ነው። በተለይ እቺ ትንሿ በጣም ቅመም ልጅ ነች። መጣ እንደዚህ እየቆደበሩ ካለ ራሴን እንዲያሻሽ ጋዬ ነው የሚሉ ሁለቱም። ሰራተኛዋ ጋሼ ስትል ሰምተው ልዩነታቸው እነሱ ደግሞ አጣመው ጋዬ አሉ። ጋዬ ነው የሚል ጋሼ አልመስሏቸው እና በቅርብ ቤተሰብ ነው። ሰላምንም አመሰግናለሁ በእውነት። እኔ አንዳንድ ጊዜም ብቆጣም እንትን ያው ማለት ያቺ እውነቷን ዝርግፍ ስለማድረግ አስቸጋሪ ነኝ እዛ ላይ ነው እና ግን ከሆዴ ምንም የለኝ ከተናገርኩኝ እንደዚህ ቂም ምናምን የሚል አያቀኝም። ይገርምሻል እግዚአብሔር ጸጋ የሰጠኝ እሱንና ደግሞ ካህናት እዛ 100 ካህናት ውስጥ ስላደግኩኝ መቃብር ስላደግኩኝ ያ ጓደኛ ሚሊዮን ብር ቢመጣ ቢበላ ደስ ይለኛል እንጂ እንትን የለብኝም። ያ ጠቅሞኛል እና ከቤተሰብ ጋርም እንደዛው ነው። ይሄ ገንዘብ ምናምን ይሄ ወጣ ይሄ ገባ ይሄ እንደሆነ የለም። ያ ነው ትዳራችን ያፋቀረውና ባለትዳሩ ግን ሌላ ሶስተኛ ሰው መግባት የለበትም። እህትም ወንድምም ቢሆን እዛው የራሳቸውን እናንተ ባለትዳር የሆነ ሰው ችግሩን መፍታት ያለበት ከሆነ እግዚአብሔር በመሃላችን ወደ ይሄ ነው ትዳር። እኔ እንግዲህ ያው ትላንት ነው የሚመስለኝ በእውነት 30 ዓመት የኖርኩ ራሱ አይመስለኝም። ዝም ብዬ ወደ ኋላ ሳስበው በቃ ሪል አይመስለኝም እና እንደ ትላንት ነው የማስበው ሁሉም ነገር እና በቃ በጣም ደስተኞች ሆነን በቃ እግዚአብሔር እንደው ያለኔ ማንም ፈጠረ ነው የምለው በእውነት በቃ እኔም ብቻ ሲንከባከብ ሌላም ሰው ማያይ አንዳንዴ ላይክ እግዚአብሔር ፍጥረት እንደዛ አይደለም እና ምንድነው የሰጠውን ሁሉ እንደው ለማን ሰጠው ነው የምለው። ደግሜ ባመሰገነው አላርፍም እና በነገሮች ሁሉ እየቀደመ ጥሩ እያደረገልን በብዙ ነገር እኛ ያሰብነውን ሳናስበው በጣም በብዙ በቃ በምድራዊ ባለውም ነገር ስታዩ በቃ ያልጠበቅነው ነገር ነው የምናደርገው በቃ እና ይሄ ከላይ ነው የመጣው እንላለን ማለት ነው። ከወደዚህ ሀገር እንደው ከልጅነት ብጀምርልሽ አሁን ሀገር ቤት እኔ ልጆችን አሳደግኩ አይደለም ጎረቤት ቤተሰብ አባዬም ነበረ እናቴ እህቶቼ በቃ የጎረቤትና የቤተሰብ ልጆች ናቸው። እኔ እንደውም በዛ ሰዓት ለልጅ ጎበዝ አልነበርኩም ልበል አሮ ነው ብዙ የሚያንግሰው አለ። እና ብዙ ጊዜ በቃ እንደውም ቤት ጥሩ ልጅ ነበረቻቸው ዘመድ በጣም የቅርብ የአጎቴ ልጅ ነበረች ረዥም ጊዜ ላይ አደግ ብለው የነበረችውና በጣም ይወዷት ነበረ። ከሷ መለየት አይፈልጉም። ከሷ ውጭ የተሰራውን መብላት ብዙ አይፈልጉም እና ጎረቤቶች እንደዚህ ደግሞ በደንብ ይከታተሏቸዋል። ያው እሱም ስለሌለ በደንብ እንትን ይላሉና እኔ መጣው ስራ ከዛ ዮሐንስ ከዛ እንደዚህ በዛም እያለው የተወሰነው አደግ ካሉ በኋላ ብሶ ብዙ በቃ እኔ ምንም አረኩላቸው ማለት አልችልም። ቤተክርስቲያኑም ነገር አብረውኝ በመምጣት በመሄድ ያገኙት ነገር እንጂ ለልጆቼ ብዬ ሪሊ የሰራሁት ነገር የለኝም። እና በዛ ሰዓት እንደውም ወይ ትንሽ ልጅ ስትል ቤት ልጅ ሆና ሰላም ምናምን ስትለኝ በሷ ይናድሉባት ነበር ጎረቤት። አስሬ እንደዚህ አትበያት ልቦና ምናምን እያሉ እነሱ ግን የምትፈልገውን ነገር በቃ እንትን ይሏታል። እና ይህ ነው እናት ስታይ ልጅ ምናምን ይቀብጣል የሚባል ነገር የለም። ደህና ሆኖ የነበረው ነገር አንቺ እኮ ስትመጪ ነው አሁን እንደዚህ የሚባለው አባባል ማለት ነው። እና እኔ ብዙ ይፈርት አደረኩ አይደለም እውነት ለመናገር ልጆች በማሳደግም በትዳሬም ቢሆን እግዚአብሔር በሚያውቀው እሱም በቃ ያንን ችሎ ማለት ነው። እንግዲህ 6 ዓመት እሱ አልነበረም እኔ ነበርኩ። ያው እህቶቼ ያግዙኛል። እናቴም ያው ኢትዮጵያ ኑሮ አጋዣለሽ ምናምን ብዙ ጭንቀት የለብሽም እና ቢሮ ስራ አለ እንደዚህ ነው። እዚህም ከመጣው በኋላ ነው ትንሽ በቃ ከባድ የሚመስለው የነበረው። ግን እግዚአብሔር ይመስገን ለትንሽ አምልጠዋል። ስፔሻሊ ትልቋ በደንብ አምልጣ ነበረች። ቤቲ ነበረች ትንሽ ስራ ግል ያደረገችው መጀመሪያ ወቅት ላይ ቅድም ባለችሽ መንገድ። ከዛ በኋላም እንደውም አሁን በጣም በሚገርመኝ ሁኔታ እግዚአብሔር ያንን ከልጅ ጋር የነበረኝን ጥሩ የለኝም ያልኩትን ነገር አምጥቶ ሰጥቶኝ ደግሞ ከልጆች ጋር በሚገርም ሁኔታ ያለምንም መሰልቸት ብዙ ጊዜን ማሳልፈው አሁን ከልጆች ጋር ነው። በቃ የሰንበት ትምህርት ቤት ልጆች ዲያቆናት እንደዚህ ቅዳሜ ረጅም ሰዓት ከነሱ ጋር አሳልፋለሁ። ክላስ አለን እና በማስተማርም ኮርዲኔት በማድረግም የጎደል አስተማሪ በመተካትም በቃ በየምክንያቱ ክላሱ እንዳይታጠፍ በጣም እንትን እላለሁ። ዋን ቱ ዋን በማውራት በጋራም ካገኘኋቸው በቃ ሄጄ መሀላቸው የሚያወሩት መሀል ሄጄ ወሬያቸውን አዳምጬ አብሬያቸው እንትን ብዬ ምናምን ነው እንትን የሚለውና እግዚአብሔር ይመስገን
እግዚአብሔር ነው በቃ የቤታችን ነገር ያደረገው እሱ ነው። ስለዚህ እሱ የቤታችን ሲሰራ እኛ ደግሞ እሱ ቤት ነው ያለውን ነገር የምናደርገው። በዚሁ ላይ የግቢ ጉባኤ ያው በዳላስ ተጀምሯል ባለፈው ዓመት። ቅድም ካነሳሽው ከልጆቹ ጋር በተያያዘ ማለት ነው የሰማሁትን ነገር ልጆቹ ግቢ ጉባኤ ቨርቹዋል ነው ያው ትምህርት የሚሰጠው እና ሲገቡ ሰላም አብራት ትገባለች ይባል መግባት አለመግባታቸውን ገብታ ቼክ አድርጋ እደውላለሁ እየተከታተሉ ነው ወይ ከሌሉም እደውላለሁ ታስገባለች እያለ በግቢ ጉባኤም ሲያነሱ ነበር እና እጅግ በጣም ደስ ይላል። ልጆቹን ያገኙትን ኦፖርቹኒቲ ሉዝ እንዲያደርጉ አልፈልግም በምንም በቃ። ለምን ድሮ ይሄ ኦፖርቹኒቲ ሲያገኙ ብዙ ልጆች አልፈዋል። እኔ ትልቋ ልጄ አሁን ይሄ ያለውን አክቲቪቲ ስታይ እኔ ኮሌጅ ሆኜ የት ነበረ ማህበረ ቅዱሳን ትለኛለች። በጣም ነው እንትን የምትለኝ ባይዘወይ በጣም ነው በቃ ከባባድ ጥያቄዎች እንትን የምታደርገኝና የት ነበረ ቆይ ምናምን በቃ አሁን ድሮ እየጀመረ ነበር አሁን እንደዚህ ሆነ ምናምን እላታለሁ። እና አሁን ልጆች ድሮ ብዙ ልጆች ቤተክርስቲያን ካደጉ በኋላ አደግ እያሉ ሲመጡ ግን በቋንቋቸው የምንበል ይሄ የፒር ግንኙነቱን ብዙ ስላልነበር ጠፍተዋል ማለት ይቻላል። ላይክ በቃ ግድ የለሽ ሆነው ስሙ። አሁን ግን ያሉት ልጆች እስቲ እንይ እንደው ከአንጻራዊ ማለት ነው አሁን ጥሩ ነን እያልኩ ሳይሆን በአንጻራዊ ግን ከነበርንበት አንፃር ልጆቹ ተፈላልገውም ጓደኝነቱን ፈልገው እንበል ትምህርቱን ፈልገው እንበል የእውነት ደግሞ ሲደሰቱ እያየ ነው። እኔ በእኛ ልጆች እንኳን ሳይ በጣም ሄደው ሲመጡ አንድ ለየት ያለ ጉባኤ እኔ ምንም ሳላደርግላቸው ቴንኪዩ ብለው ነው የሚያቅፉኝ ምናምን ምንም ሜቢ ኢንፎርሜሽኑን ያደረስኩላቸው በቃ እንዲሄዱ ምናምን የሆነ ነገር ወላጅ ማናገር ካለብኝ ወላጅ አናገርላቸዋለሁ እንጂና እርካታቸውን ሳይ እንዴት ረክተው መተው ኤክስፒሪየንስ ሼር ሲያደርጉ ምናምን በጣም ደስ ይለኛልና እግዚአብሔር ይመስገን። ልጆች ቢያማርሩ ሰው ሲከታተላቸው በጣም ደስ ይላል። ኢትዮጵያ ሄደን ስንመለስ ሁሉም ሰው ሰላም ሰላም ነው። እኔ ራስ እስከማኮር አለች እንዴ እኔ እንደዚህ ነው እንዴ አለች። ትጮሃለች፣ ትማታለች፣ ይወዳታል። ለእሷ ለልደቷ ራሱ ሰርፕራይዝ እዚህ ቤት አዘጋጅተዋል ለቁናቱ እና ምንም የማይወዱት ቢመስሉ ሰው ሲከታተላቸው አቴንሽኑን ዋናን ደስ ይሆናል። እግዚአብሔር ይመስገን ትልቅ ተሰጥኦ ነው። ደስተኛ ናቸው ወይ የሚለው ጥያቄ የነበረኝ እና ኧረ በጣም ነው አዎ ምናምን ይሉኛል። እንግዲህ እናቶቹ እግዚአብሔር እንግዲህ እሱ እየተጨመረበት ስለኛም ናቸው እንደዚህ አይነት ሰው መገኘቱ ማለት ነው። እግዚአብሔር ይመስገን። ይሄን ጥያቄ ወደ ቤት ወስደዋለሁ። እንግዲህ ይሄ 30ኛ ዓመት የጋብቻ በዓላቸው ሲከበር እናትና አባት እንደማያውቁ ነው የሰማሁትኝ። አንቺና ሳምሪ በድብቅ ታሪክ እንደሰራችሁ ነው የሰማው እና እስኪ ሂደቱን አጫውችን። ከባድ አልነበረም ወይ እንዳያገባችሁ የምታረጉት ሂደት? ሳምሪ ታላቅ እህቴ ጎበዝ ናት። ካላንደሯ ላይ የእነሱ ልደት የእነሱ አኒቨርሰሪ እሷ ናት ኪፕ ሻት የምታደርገው። እሷ ናት ቀኑን የምትነግረኝ እና መጀመሪያ 29 ዓመታቸውን ስናከብር ያው እያሰብነው ነው። እዚህ ሀገር ሁሉም ሰው ብዙ ሰው ያከብራል የ30 ዓመት የ30 አኒቨርሰሪ። እነሱ ግን ብዙ አቴንሽን አይወዱም። እሷ ደግሞ ታውቂያታለሽ በጣም ቱ ዲቴይልድ ምናምን ሺ ስትረስስ አውት ኦር በጣም ኦርጋናይዝድ ትጨናነቃለች ወይ አንስማማም። ቢካዝ እኔ ትንሽ እንደሷ አንዳንድ ነገር በወርሰን ሪላክስድ ነኝ ዋና ፕላን ምናምን ሲመጣ። ስለዚህ መጀመሪያ ፕላኑ ይዘጋጅና ከዛ አንድ ሳምንት ሲቀረው እንነግራቸዋለን። ከዛ በኋላ ምንም ቢሆን መፍረስም አይችልም። ፈርተነው ነበረ መሄድ እንዳያፈርስብን። ያው አስተዳዳሪ ነው ካሜራ ምናምን ስልኩ ላይ ያለ በጣም ሀሳብ ይዞን ነበር። እንዴት ያቀን ራሱ ተገናኘን እያሰብኩት ነገር እና ብዙ ነገር ሆን ብለን 50 የሚለውን ዴኮሬሽኖቹ ጊፍት ፓርቲዎቹ ምናምን ደባብቀን 30 ስለምናውቀው ባህሪውን እንደዛ ደባብቀን ነበረ። በቃ ብዙ ሰው እየረዳኝ ነበር። እንደዚህ እንበል ስራ የጠየቀኝ ሰው ራሱ ብዙ ነበር። ለነሱ ሁሉም ሰው ግን ባህሪዋን ስለማቅ
ብዙ ሰው በግራጁዌሽን ብዙ የሚጨናነቅበት ሰዓት ነው እና ማንም ሰው ላይ ሸክም ሳንሆን እስከምንችለው ድረስ ሁሉም ነገር ኦርጋናይዝ አደረግ ነበር። ሳምሪም በምችለው ሰው ትሰራለች ከሰው ጋር እንደምንም ችየው እኔም እንደዛ ከሰው ጋር ብዙም ዲል ማድረግ ማለት ነው። አሁን ብዙ ሰዎች ይጠይቁኝ ነበር ማን የጠራሽው ሊስታ ያው የሀበሻነት ኮልቸር ማንም ሰው እንዳረሳ ብዙ ሰው አላውቅም እና ብዙ ነገር ተምሬበታለሁ። መጨረሻው ሳናስበው እስከ መጨረሻው ቀን ሳንነግራቸው ተጠጋ እንዴት ራሱ እንዳልጠረጠሩ አላውቅም። መጨረሻ ላይ ልንገባ ስንል ብቻ ነው የፈረሰው። ያው ሰዓቱን ሆን ብለን ጊዜ ይጠብቃል። ሰዓት አክባሪ ነው ቀሲስ። አንድ ደቂቃ 12 ሰዓት የሚገኝ እና ፕሮግራሙ መልስ ሲነገራቸው አርፍደን እንነግራቸው ነበር ያሰብነው፣ ግን ብዙ ሰው አላመኑንም። መልስ የሰው ከዛ አንድ ሳምንት በፊት ያገባ አንድ ቤተክርስቲያን የሚያገለግል ልጅ ነበር እና የእሱ መልስ ነው ተብሎ ነው በ3 ሰዓት 5 ሰዓት እንበልት ነው። በጣም በቃ የተጨነኩበት ቀኑ እስከሚደርስ እስከሚያልፍልኝ ብዙም ንግስ ስንል አሁን ሄጄ ምንም አንተያየም። ራሱ ከቄሶቹንም ሄጄ ሰላም ራሱ አለ። በጣም ነው ሰው የምፈራው እና ማለት ጥራብዬ በጣም የተጨነኩበት በዚህ አጋጣሚ መርጌታ ለምለው በጣም ተግባባን። ብዙ ቴክስት እያደረጉልኝ በቃ አማርኛ የራሱ በአማርኛ ነበረ መመልሰው እና በቃ ደስ የሚል ነው። የመጨረሻ በጣም ያመት ነበረ። የሆነ ገጠመኝ ያላችሁ የሚባል ነገር ምን ነበረ? ገጠመኝ ቀሲስን ለማስወጣት ልብሱ ልብስ አሰፍተን ነበረ። እኛ ብዙ ልብስ አለን። እኛ ዩዥሊ ሴቶቹ ብዙ ማች ልብስ አለን። ሀገር ቤት ሄደን ስንመጣ ሁሌ 1-2 እና የትም ስንሄድ ፕሮግራም ካለ ሶስታችንም ከሄደ አንድ አይነት ነው የምንለብሰው። አዲስ ሆነ እና እሱ ጋር ግን እና ለሱም አልፎ አልፎ እናሰራልታል። ለብሶት አያውቅም። ያው እንደምታየው አለባበሱን ከዛ የዛለት እሱን ካለበስ ካለችው ሳምሪ ማለት ነው ለምን ለብሰው አለብስም ማለት ይሁን ያምራል እንደዚህኛ ግን ይዘን መተን በዚህ ወጥቶ በቃ እምቢ ካለች ተይው ምናምን አልኳት። ለካ በባግ ያዘችው እሱን ከዛ እሱን ነበረ ቴክኖሎጂ ነው ዩዥሊ ሰው አለ ኤርሚ ሰርጉ የተባለ እና ያቀን ሾፕ ታሪክ ምንም አትነካኪም ነው የተባልኩት። አበላሻለሽ ለምን እሷ ቀሲስ ቅዳሜ ሁልጊዜ እዛ የሚሰራው ነገር አያጣም። ወይ ሳር ያሳጭዳል ወይ የሆነ የተበላሸ ነገር ይገጣጣው። እንደው ስራ ባይኖረው ሳይደርስ የሆነ ዞሮ ሳይ አይመጣም እና ስትሄድ ምን ትሰሪያለሽ እዚህ ምናምን ይላታል። እንደዚህ አድርጊ ተብዬ ነው ምናምን ትለዋለች። ለካ ከዛ ቢቸግረኝ የጨረሱኝ አስመስዬ ኬክ ማምጣት ነበረባት እና ኬክን ይዛ ስትመልስ ሄጃለሁ ብላ ወጣች። ይሄዳል ብላ ሳምሬን ደውዬ ሪዘን ነገር ታድግልኝ እና ወደ ቤት ሳምስንጅልኝ አለቻት። በር ተቆለፈብኝ አለችው። ሲዲዩ በሱ ልዩ ነው ተነሳና ወዲያው ነው መኪና አስገብቶ መንዳት የጀመረው። ከዛ በዛ ሁሉም ነገር የሚመስ ተሳካ። ደስ የሚል ነበር። ምንም አላሰብኩም እስከ መጨረሻ ድረስ። ከዛ ልብሱንም አለብስም ብሎ ነው የሄደው። ከዛ እየሄድን እያለን ግን ሳምሪ መንገድ ላይ ሆነን I have confession ትላለች። ምንድነው ምናምን ይላታል። I have confession እያለች ደረስን መድኃኒዓለም ማለት ነው። ከዛ ልክ ፓርክ ሲያደርግ ከዛ ይሄ ፕሮግራም የእናንተ ነው ምናምን አለች። ምን ማለትሽ ነው ምናምን። ከዛ ነው እኔ አገጣጠምኩት ነገሩን ሁሉ ኦፍ የሆኑብኝ ነገሮች። ከዛ እና አሁን መውረድ አትችልም ከዚህ መኪና አለችው ማለት ነው። ለምን ለካዛ ስቲል አርሊ ነን። እንደዛም ሆኖ ተቆይቶ ትንሽ እንደዘጋ ይፈልጋል። ልብሱን አለበ እኔ አትሊስት አንድ ላይ ለብሰናል። እሱ ልብሱ በቃ ነጭ ሱሪ ከዛ ጋር የተዘጋጀው ምናምን ይዛለች።
ከዛ ስለዚህ ይሄ ልብስ መልበስ አለብህ አንደኛ፣ ሁለተኛ ትንሽ መቆየት አለብን ስለው ቀልደኛ ምናምን እያላት በሙሉ ልቧ ማያዳምጣት እኔ አውሻክት እና እምባዬ እዛ ጋር የጀመረው አክቹሊ እና እንዴ ግን ምናምን እያልኩ በቃ ነገሮችን ትላለሁ። እሱ መኪናውን ቼክ አደረገ ምናምን ያው ሲቆም ቁልፍ ምናምን ላይ በጣም የተለየ ጥንቃቄ ያለው ምናምን እሱን አድርጎ ዋክ ሊያደርግ ሲል ቀሲስ አልኩት አሁን እዚህ ጋር ከዚህ በኋላ ጨዋታ ምናምን የለም ኦልሬዲ ሰምተሃታል ሰው ማድረግ ያለበት ነገር ማድረግ አለበት ዋሌቨር ሰይድ ምናምን አልኳት እና እንዴት ክርክር በቃ በኋላም ክርክር ከዛ ሌላ ክፍል መግባት ነበረብን ልብሱን እንዲቀይር ምናምን የሰንበት ቤት ክፍል ገብተን በቃ እዛው ጥያቄውን እያነሳ የመለሰች እሷ ከዛ እኔ ቤቲ ጋር በቀጥታ ቴክስት አደረኳት መሰለኝ አይደል ነው ያ ምንድነው ማድረግ ያለብን አይነት ነገር እንትን አልኳት ከዛ በኋላ ራይት ነገር ላይክ ዩ ኖ እኛ እንዳናበላሽ እነሱ ስንት ጊዜ ለፍበትን ነገር ከዛ በግድ በመከራ ልብሱን ቀየረ ከዛ ወከርገን ሄድን ማለት ነው በአዳራሽ ውስጥ በዛ ጋር ዞረን ገባን በጣም ይገርም ነበረ በቃ እኔም ባይን እስከ ብዙ ሰዓት ድረስ በቃ እንደውም እንትን አልኳቸው አጨናንቋቸው አውቄ አይደለም ግን ባይ በቃ ሊቆም አልቻለምና እንደውም ልጆቹ ለምን ታለቅሱ ይላሉ አሁን በኋላ ሲነግሩኝ ሰው ሌላውን ሲያለቅሳል ምናምንና ለምን ነው ቆይ ታለቅሱ ታዲያ ልጆቹ ግራ ነገር ተጋብተዋልና በጣም በዝማሬ ደስ የሚል መራግብር ነበር እንትና መርጌታ ደምለው ደግሞ ለካ ከሷ ጠያይቃሉ እሷ ደግሞ ዩዥሊ ሳምሪ በጣም ከኛ ጋር ስፔሻሊ ከአባቷ ጋር በደንብ ታወራለች በብዙ ነገር ላይ ጊዜ ትወስዳለች እና ትጠይቀዋለች ጨዋታ እያስመሰለች እሳቸው የሚጠይቁትን ጥያቄ እሳቸው ለካ ታሪካችን እየጻፉ ነው ከተነገራቸው ቀን ጀምሮ ከዛ የሆነ ጥያቄ ሲጠይቋት ቤቲ ያ ትሬንድ የላትም ከአባቷ ጋር ደግሞ እሷ ሌላ ነው የሷ ትሬንድ እና ለሳምሪ ትሰጣለች ሳምሪ ከሱ እያሳቀች ጠይቃ መልስ ትልካለች የተቀባበሉ እሳቸው እንደዚህ በቃ ያዘጋጁት ሂስትሪያችንን ልነግርሽ አልችልም ቦታው ላይ ስለነበራቸው አይታችኋል በግዕዝ ሙሉን በግዕዝ አንብበው በአማርኛም ተጽፏል ከዛ ጉባኤ ቃና ቅኔው አይነት አውርደው እንደዚህ በፎልደር ነው ያስረከቡንና እግዚአብሔር ይስጣቸው እሳቸው እንደዚህ አክብረውን ጊዜያቸውን ወስደው የሚገርም መርሃ ግብሩን በጣም የተለየ ውበት ነበር የሰጠውና በግዕዝ ሰው እንደዚህ ማለት በቃ መጽሐፍ በጥቂት ቀናት ውስጥ በቃ ቁጭ እንደ አማርኛ ፍስስ ያለ ታሪኩ ራሱን ታሪክ መጽሐፍ ልክ እንደ አማርኛ አስቢው የሰዎችን ታሪክ የሆነ ጥያቄ ጠይቀሽ ቁጭ ብለሽ እንደዚህ በቀላሉ እንትን ማለትና እግዚአብሔር ይስጣቸው ልጆቻችን በደንብ ገልጠውናል በጣም መሰገን እድሜና ጤና ሰጥቶን ጥሩ የምስጋና ቀን ነው ያሳለፍነው ለካ ግን በእውነት ስታስቢው እግዚአብሔርን ለማመስገን ምክንያት ፈልገሽ እንኳን ይህን ያህል ጊዜ በሰላም በጤና እንደዚህ ጠብቆ አኑሮሽ በሰው ሀገር በጣም በቃ በሚገርም ሁኔታ እውነቴን ነው ደስ ይል ነበር እግዚአብሔር ይመስገን በእውነት መሰገኑ ናችሁ ከሲስ መጨረሻ ላይ ደስ ብሎት ነው ያለፈው ያው በኋላ ላይ በፊት ቢደነግጥ ነው የሚለው እንደውም አንድ ቃል ሲናገሩ አስታውሳለሁ ሰርፕራይዝ ሳምሪ ተቆለፈባት የተባለ ሰዓት ምንድን አሁን እኔ አንደኛ ያገባው ልጅ ለቤተክርስቲያን በጣም የሚደክም ልጅ ነው እና የሱ የሸወዱኝ እሱ ነው እኔ አሁን ለሱ ቀድሜ ለመገኘት የቤተክርስቲያን በጣም ጎበዝ ልጅ ነው ለሊት አጥሮ እዛ ቤተክርስቲያን በቃ አገልግሎቱ በገንዘቡ በምንባ በጣም ምስኪን ልጅ ነው እና የእሱን እንደውም ቄሶች ሙሉ እንዳትቀሩ እያልኩ ዋርኒንግ እየሰጠሁኝ አዎ በዛ ቀን ካልተገኛችሁ ከኔ ጋር የምትጣሉት እያልኩኝ እሷ እዛ ስትል ለሱ መስሎኝ ዛኔ ቅዳሜና እሑድ ማነው ቅዳሜ ጠዋት 8 ላይ ዛሬ ቤተክርስቲያኑን ባኪው ማስደርጋለሁኝ ሳራሳ ጭዳለሁኝ ሁሉን ነገር ማረግ ስሉ ከዛ አልጠፋ 2 ሰዓት ላይ ነው ከዛ ቤተክርስቲያን መጣ አሁን እሷ ለመሸወድ ለምን አትሄድም ምናምን ብላ ተሸወደው ከዛ በኋላ እቺን ሳምሬን አስደውላ ቤት አንቺ ልጅ ዛኔ ክፍል አትግቢ ይሸለም ወይ ለምን ገባሽ ተናድጄ ተቆልፎብኛል ምናምን ብላ አውቃ ስትል ለመክፈት
ደግሞ ቁልፍ የለኝም እንዴት አድርጌ ነው ከፍተው ብዬ እዛ ታፍኖባት እንዳትይስ ስመጣ ደግሞ እዚህ እንዳልቆጣ ቅርብ ድረስ አይ ሰላም ከከፈተችልኝ ትለኛል። እንደዛ አድርገው ነው የሸወዱኛል። እጅግ በጣም ይደንቃል። እግዚአብሔር ይመስገን። በጣም ይደንቅ ነው። በመጨረሻ ለሰላም አንድ እንትን ላንሳ። በኤስድሮስ ሰሚናሪ የመጀመሪያ ዙር በጥሩ ውጤት ከተመረቁ ተማሪዎች ውስጥ አንዷ ነሽ። አሁንም ደግሞ የግዕዝ ተማሪ ነሽ። እኔ ይህን ሳስበው እጅግ በጣም ስለሚደንቀኝ እና ለሌሎቻችን ማስተማሪ ስለሚሆንን ማለት ነው። አገልግሎቱም አለ፣ በሰንበት ትምህርት ቤትም በማህበረ ቅዱሳንም ቤተሰብም አለ፣ ስራም አለ። ደግሞ ይህ ሁሉ ነገር እንዴት ነው የእውነት እኔ አሁን ይህንን ታይም አጠቃቀምሽን ማወቅ ስለሚፈልግ ማለት ነው። ይህ ሁሉ ነገር እንዴት ነው የምታስኬጂው? እኔ እውነት ለመናገር እግዚአብሔር እንግዲህ የጊዜ ባለቤት እሱ የሰጠውን ጊዜ በአግባቡ የመጠቀም የኛ ፈቃድ ነው። ብዙ ጊዜ ቅድሚያ የምንሰጠው ነገር ነው ብዬ ላይ ነው እኛ መወሰን ያለብን። ለዛ ደግሞ እኛ ፈቃድ አለን ማለት ነው። ቁጭ ብለን ቴሌቪዥን እያየን የሆነ ነገር እያደረግን ጊዜው ልንጨርሰው እንችላለን። ሰው እየረዳን ልንጨርሰው እንችላለን። የሆነ ነገር እያደረገን እና እኔ በቃ በጣም እኔ በቃ ምዝናናው የምለው ወይም የምደሰተው በቃ እንጆ ያደረኩ የሚባለው ነገር እዚህ ሀገር ምንድነው ያለኝን ነገር ስጨርስ ማድረግ ኖሮብኝ ያላረኩት ነገሮች ጭርስ ሳረግ የማገኘው ደስታ ልክ ሀሴት የሚባለው ማለት ነው። እና እሱ ነው ለእኔ በቃ በጣም ደስታ የምለው ነገር። እንደው ሌላ ነገር አልዝናናም እያልኩ ግን አይደለም፣ ግን ያ በጣም ትልቁ በቃ ደስታዬ ነው። እና ነገ ላረገው የምችለውን ነገር ዛሬ ባረገው በጣም በቃ ደስታዬን እንቅልፌ የተሻለ ሁሉ ተኛለሁ እና በዛ ቶሎ ቶሎ ማድረግ እፈልጋለሁ ባሉኝ ነገሮች እና እንጂ የተለየ ነገር እውነት ምንም እንትን ብሎኝ አይደለምና ትምህርት ደግሞ ያው ኦፖርቹኒቲዎች ማሳለፍ አልወድም። ለእኔም ያው ለልጆችም እንዳልፋቸው እንደምፈልገው ሁሉ የሆኑ በቃ ማድረግ የምችላቸው ከሆነ ባላሳልፍ ደስ ይለኛል። ከጀምርኩ ደግሞ ችግሬ ማቋረጥ አልወድም በጣም እንደመጨረሻ ደረጃ ካልደረስኩ በስተቀር እና አሁን የኤስድሮስ ትምህርት ሰርፕራይዝ ነው ለእኔ። አንደኛ ለየት ያለ ነገር ነው። ከስሙም ጀምሮ የማህበሩ የመጀመሪያው ያው ዙር ነው የተማርኩት። ማስታወቂያው ምናምን አይቼ አንዳንድ ማብራሪያዎች ልጠይቅ አንዳንድ ወንድሞች ሰዎች ጋር ስደዋውል ማንም ሰው ኢንፎርሜሽኑ የለውም። ለምን ገና እየተቋቋመ ያለ ነው። የተወሰኑ ሰዎች በቦርድ ነው የተቋቋመው እንትን ነበርና መግቢያ ፈተና ነበረው። አንዳንድ ክራይቴሪያዎች ነበሩት። መጀመሪያ ላይ ደብዳቤ ካለሽ ከምታገለግይበት ቤተክርስቲያን ደብዳቤ ማጻፍ። የሚገርመው ግን እኔ አገጣጣሚ የሚገርመኝ ልጆቹ በጣም ስለሚያሳዝኑ ልጆቹ ማስተማር ፈልግ ነበረ። እኔ በአማርኛ ነው የቤተክርስቲያን ትምህርት የተማርኩት። እዚህ ሀገር ስለኖርሽ ትንሽ እንግሊዘኛ ብታቂም የቤተክርስቲያን ትምህርት ማስተማር ግን አትችይም። ምክንያቱም እነዚህ ቃላቶቹ ራሳቸው ተርሚኖሎጂዎቹ ይለያሉ እና የሆነ ትምህርት መማር አለብኝ እኔ እነዚህ ልጆች ለመርዳት የሚል ሀሳብ ነበር። ዲያቆናቱ ያሳዝኑኛል፣ ህፃናቶች ያሳዝኑኛል። በቃ ባየኋቸው ቁጥርና በጣም እድለኛ ነኝ ነው በቃ ያልኩት። ሁልጊዜ እግዚአብሔር እድለኛ ነኝ እላለሁ። በእውነት 22 ተማሪዎች ነበረን አስታውሳለሁ። አብዛኞቹ አባቶች ናቸው። ከሰው ውስጥ የቤተክርስቲያን አስተዳዳሪዎች አሉበት፣ ወንጌል ሰባኪያን አሉበት፣ ጆርናሊስት፣ ዶክተር ምን ልበልሽ በቃ እኔ ነኝ እንደው በምን ደረጃ ያለሁት ማለት ነው። እና አንድ የውጭ ሀገር የዚህ ሀገር ሰው ነበረች፣ አንዲት ሴት። ሁለታችን ነበርን ሴቶች። ከዛ እሷም ወደ ሀገር ቤት ኢትዮጵያ ሄዳ ነበረ። ከዛ ረጅም ጊዜ ቆየች፣ እንደዚህ ያቋረጠች እና አሁን ምንድነው ቅድም የቋንቋውን ጉዳይ ሳመጣው አማርኛ ማይናገር ሰው ሲኖር ጸሎቱ በእንግሊዝኛ አንዳንዴ ይደረጋል። ትምህርቱ ላይ ሞር ፎከሱ እንግሊዝ ስቲል ይሆንና የተወሰነ ሰዓት ላይ መጨረሻ ላይ ባጭሩ አማርኛ ሰማራይዝ ይደረጋል። እንደዚህ ነበር። ከዛ ግን እሷ ግን ከቀረች በኋላ አማርኛ ተናጋሪዎች ብቻ ስለነበርን በነፃነት ብዙ ዲስከሽኖች ከመደበኛው ትምህርት በኋላ በደንብ አማርኛ ማለት እና ከአባቶች ጋር በጣም በሚገርም ሁኔታ ሀገራቸው ስር መቀመጥ የማይገባኝ አባቶች ነበሩ አብረውኝ የተማሩ እና ያው ሰው በተለያየ ነገር እያቋረጠ ምን እያለ የ3 ዓመት ትምህርታችንን 12 ሆነን ጨረስን ማለት ነው። እኔ ሴት ነበርኩኝ። ያን ትምህርት ሴፕቴምበር ጀምረን 2019 ማለት ነው 2020 ኦገስት ላይ ልጆች ማስተማር በቃ አሁን መጀመር አለብኝ አልኩ ማለት ነው።
እና የቤተክርስቲያችን የነበሩ ዲያቆናት 6-7 ነበሩ። አንደኛው ልጅ አልቻለም ማለት ብዙዎቹ የሚመቻቸውን ሰዓት ከትምህርት በኋላ ማለት ነው በቨርቹዋል በቃ የተጻፈ እንትን አለ ሪሶርስ አገኘው። አንደኛ ነገር ከትምህርቱ አለ ሪሶርሱ አለ። ፍሉዌንት እንግሊዝኛ ተናጋሪ መሆን አይጠበቅብኝም እነዚህ ልጆች ለማስተማር። አማርኛም ይሰማሉ ልጆቻችን እዚህ ያሉት ቤተክርስቲያን ያሉት። ከዛ የተጻፈ እንግሊዝኛ አለኝ በተወሰነ መልኩ ደግሞ ማስረዳት እችላለሁ። የጎደለኝ ነገር በንባብ ይሞሉታል ምናምን ብዬ ቨርቹዋል ማስተማር ጀመርኩ። 5 ዓመት ሚኒስትር 7 መሰረት ቤተክርስቲያን መሰረታዊ የምላቸውን ነገሮች ቨርቹዋል 50 እየተገናኘን እንማራለን። ከዛ አሳይመንት ሆምወርክ ሰጣቸዋለሁ። ሆምወርኩን ሰርተው እሑድ ያመጣሉ። እስክሪብቶም የሆነ ዶናትም ሽልማት አንደኛ በደንብ ውጤት ላመጣው ስል ሁልጊዜ የሆነች ነገር ምናምን እያደረግኩኝ የተወሰነ ጊዜ ማስተማር ጀመርኩ። ግን እግዚአብሔር ይመስገን ያ ጅምር በኋላ ዳላስ ላይ ያለው ተዋይዲ አገልግሎት አንዳንድ ዲያቆናትም እየጠየቅኩኝ ከስላሴ እየመጡ እንዲያስተምሯቸው እነዚህ እያደረግን አሁን እኔ ማስተማር አይጠበቅብኝ ኮኦርዲኔት ማድረግ ብቻ ነው የሚጠበቅ። በደንብ በተሻለ የሚያስተምሩ በጥሩ እንግሊዝኛ የሚያስተምሩ ብዙ ልጆች ተፈጥረዋል በየቦታው። እኛ ጋር ያሉ ልጆች በሚገርም ሁኔታ ዘንድሮ ጾም ላይ አብዛኞቹ ልጆቻችን ያስተምሩ ነበር። አጫጭር የርዕስ እየሰጠናቸው ኖት እያዘጋጀን እየሰጠናቸው አንዳንዶቹም በራሳቸው እየተዘጋጁ ያስተምሩ ነበርና በጣም አመሰግነው እግዚአብሔርን። እኔ በቃ ለእነዚህ ልጆች ትንሽም ቢሆን እንደ እርሾ ነገር ለማድረግ ኮንፊደንሱን የሰጠኝ ኤስድሮስ ነው እና እንዳልኩሽ ከአባቶች ጋር ከማይገባኝ አባቶች ጋር ነው ተቀምጬ የተማርኩት። ያው ምርቃታችን በቨርቹዋል ነበር በኮቪዱ ምክንያት 2022 ጃንዋሪ ላይ ተመረቀናል። አሁን ያው ኮሌጁ በጣም ብዙ ሰዎችን ከአረቢያን ከተለያዩ አፍሪካ ሀገራት ከሌሎችም እየገቡ ብዙ እየተማሩበት ነው። አሁን 2ኛ ዙር ቨርቹዋል ነበር። 3ኛ ዙር ባለፈው ሴንት ሉዊስ ላይ ያስመርቋል በኢንፐርሰን። አሁን ደግሞ 4ኛው ዙር ይቀጥላል ማለት ነው እና በጣም በዚሁ አጋጣሚ ማመስገን የምፈልገው የትምህርት ቤቱ ዲን በኩረ ፍስሐ ቀሲስ ኃይለ ኢየሱስ በጣም ያበረታቱ ነበር። ከዛ እንደጨረስን ግዕዝ ትምህርቱን ለምንድነው የማትማሩት ዲግሪው ሲጀመር ድረስ ሲሉ እኔ አባታችን አሁን ያለኝ አገልግሎት ትንሽ ጊዜ የሚሰጠኝ አይደለም እና እሱን ሲጨርስ ስላቸው በፍጹም ትምህርት እንደውም ሲቋረጥ ነው የሚጠፋው እና አንቺ አሁን እንደዚህ በጥሩ ውጤት እንትን ብለሽ ማቋረጥ የለብሽም በጣም በጣም በቃ ሞራል እንትን አሉኝ ማለት ነው። በበጎ ነው እንትን ብለው በጣም መከሩኝ። ስለዚህ የግዕዝ ትምህርቱን ደግሞ መማር ጀመርኩ። ግዕዝ ክላስ ስለወሰድን ኤስድሮስ ስንማር ቴዎሎጂውን ስንማር ግዕዝ ትምህርት ስለወሰድን የ1 ዓመት ተይዞልን ከ2ኛ ዓመቶች ጋር ጆይን አድርገን እንድንማር ተደረገ። አሁን 3ኛ ዓመት እየተማርኩ ነው ማለት ነው። አሁን ወደ መጨረሻችን ነው ያለው ማለት ነው። ሌላ ፕሮግራሞች ደግሞ ከቀጠሉ ከረዳን ግን አሁን የእውነት ከብዶኛል። አሁን ቅርብ ጊዜያት ላይ ግዕዙ ትምህርት ቅኔም ተጀምሮ አለው ፓርት አለው እና በጣም ደስ ይላል ትምህርቱ። የቤተክርስቲያን ትምህርት እንደው የቤተክርስቲያን ፍልስፍናውን የሚያሳየን ትምህርት ነው። በጣም ደስ ይላል። ማል እንደው መቼ ባላለቀ እያለን የዛኔም ስንማር የሚያስተምሩን አባቶች ባይዘው በጣም በቃ ግሩም የሆኑ አባቶቻችን ድሮ በዚህ የተማርሹን ትምህርት አሁን ደግሞ እንዴት እንጃ እድሜያችን ሲቀየር ይሆን አይዶን ነው። እኔ ድሮ የተማርኳቸው የሆነ የምታውቂ የሚመስልሽ የተማርሹ የሚመስልሽም ቢሆኑ በሌላ ሰው ሲነገሩ በደንብ ተብራርተው ሲነገሩ እድሜሽ ደግሞ የምትሰሚበት እድሜ ነው ብዬ አስባለሁ። ሰዓቱ ባላለቀ እያልኩ እኔ ሁልጊዜ ትምህርት ገብቼ እስክወጣ ድረስ ሰዓቱ ባላለቀ እያልኩ ነው የምወጣውና አሁንም እዚህ ግዕዝ ትምህርቱ ላይ አሁን የቅኔ ክላስ ነው እየወሰድን ያለ ነው። እንደው አትሊስት ቅኔ መናገር ባንችል እንኳን አባቶች የሚናገሩትን ቅኔ በመጠነኛ መንፈሱን መረዳት የምንችልበትን ግን አባታችን መጋቤ ምስጢር ሰለሞን በጣም ጎበዝ ናቸው። በጥሩ የተለያየ ዘዴ ነው ያደረጉ እንድንሞክር እንድንቆጥር ፎርሙላውን እንደዚህ ምን ልትሉ ፈልጋችሁ ነው እያሉ እያቃኑ በየጊዜው እንድንሞክር ያደርጋሉ። ያው ተማሪ ትምህርት ቤት ውስጥ ብቻ ነው መሞከር ያለበት ላይክ መታረም አለበት በደንብ እስኪችል እና እሳቸው ጋር እናሄዳለን ራሱ ሳንል ከዛ እሳቸው ያቃኑል ሀሳባችን ይረዱና ያቃኑልናል። ስህተታችን ራሳችን እንድናገኝ ያደርጉናል። ይሄ የቁጥሩን ነገር ትርጉም ዋይዝ ደግሞ ወርቆን ሰሙን እንደዚህ አይ እንደዚህ ብለው በደንብ ኮኔክሽን ይሰጡናል። እግዚአብሔር ይመስገን ደስ ይላል። አያልቅም ጸጋዋ ቤተክርስቲያን እና ያለውን ኦፖርቹኒቲ ግን መጠቀም በጣም እወዳለሁ። ሰዎችም እንደዛ እንዲያደርጉ በጣም አበረታታለሁ። ያገኘነውን እድል በቤተክርስቲያን
ሉዝ ባናረግ በአግባቡ ትምህርት የሚሆን ሌላም ነገር ሊሆን ይችላል እድሎቹን ብንጠቀምበት ለእኛም ለልጆች ስፔሻሊ እናት ስትሆኚ ለልጆች ትተርፊያለሽ፣ ለማህበረሰብ ትተርፊያለሽ። እና ልጆች ደግሞ ትምህርት ቤት ወይም ቤተክርስቲያን ብቻ መጥተው የሚያገኙት እውቀት በቂ አይደለም። በቤት ሲሄዱ ተመሳሳይ ነገር ወላጆች ካልነገሯቸው ያ ሳይድ ብቻ ሮንግሉ ሊመስላቸው ይችላል። እኔ የማስበው ለምን እዛ ቤት የሆነ ነገር ሲያደርጉ ካልተከለከሉ እኔ ሲመጡ ስከለክላቸው ወይም እኔ የምነግራቸውን ቤት ምን ተምረ መጣ ወላጅ ብሎ ካልጠየቀውና ካላበረታታው ልጆቹ ምን የሚይዙት ነገር አይኖርም። የትኛው ነው ትክክልስ ብለው ያስባሉ ብዬ አስባለሁ። እና እኔ እናቶች በአሜሪካን ሀገር የትም ከኢትዮጵያ ውጭ ያሉ እናቶች ለምን ኢትዮጵያ ያለ ሁሉ ነገር አስተማሪ ስለሆነ እንደው ልጆችን ቤተክርስቲያን ማምጣት ብቻ ሳይሆን እንደው በዚህ አጋጣሚ እንደው እድሉ ስላገኘው ነው ምን ተማራችሁ እያሉ ቢጠይቋቸው የግድ ማስተማር አይጠበቅባቸው። ደግሞ ላስተምርም ካሉ ሌላው ቢቀር ፊደል ማስተማር ይችላሉ። ማንም እናት ሌላ የቤተክርስቲያን ትምህርት እንደው ከበደኝ እንኳን ቢል የተማረው ማስተማር ፊደል ማስቆጠር ይችላሉ። እና በእንግሊዝኛ ቢማሩም አማርኛ ማወቅ ደግሞ ያስፈልጋል። ስፔሻሊ አገልጋይ ስትሆኚ ሁሉ ነገር በእንግሊዝኛ ተጽፎ መጠበቅ የለብሽም እና ያንን እንዲያረጉ እንደ በጣም እመኛለሁ፣ እመክራለሁም በዚሁ አጋጣሚ። እግዚአብሔር ይስጥልኝ። በጣም እጅግ አስተማሪ የሆነ ምክር ማጠቃለያ ያደረግልን እና እጅግ ያው ተመልካቾቻችን ከዚህ ብዙ ተሞክሮ እንዳገኙ እርግጠኛ ነን። እጅግ በጣም የምናመሰግን ሰላምዬ፣ እግዚአብሔር ይስጥልን። ቀሲስ በመጨረሻ የሚሉት ነገር ካለ ከመሰነባበታችን በፊት? እንግዲህ እግዚአብሔር ይስጥልን ነው። እናንተ እናመሰግናለን በእውነት የማህበረ ቅዱሳን የምትሰሩት ስራ እኔ ሁልጊዜ በእውነት መንፈሳዊ ቅናት እቀናባቸዋለሁ። ምንድነው የምለው ሁልጊዜ በቤተክርስቲያናችን እዚህኛ ቤተክርስቲያን እንደው 10 የማህበረ ቅዱሳን ልጆች ቢኖሩ አንጨናነቅም ነበር እላለሁ ሁልጊዜ ነው። እና ደግሞ እውነትም ያሉት ልጆች እዛ አሁን እኛ ጋር ያሉት ማህበረ ቅዱሳን ልጆች ለቤተክርስቲያኑ የሚያደርጉት አስተዋጽኦ ድምጻቸው አይሰማ። በዛ ላይ አባት ያከብራሉ፣ ራሳቸውን ዝቅ አድርገው። እኔ በእውነት ሁልጊዜ ነው ማነሳው፣ ቀናባቸዋለሁ። እኔ በገጠርም በምንም የማህበረ ቅዱሳን የምትሰሩት ስራ ሰው ላያመሰግን ይችላል፣ በእግዚአብሔር ግን ዋጋ አላት። እና ደግሞ የእግዚአብሔር የማይፈልገውን ሰው ጭንቅላቱን ነው የሚደፍነው፣ አያሰራውም። ልቡ ቀና የሆነው በመብራት ነው እግዚአብሔር እንደነ ቅዱስ ጳውሎስ የሚፈልገውና እግዚአብሔር ፈቅዷችሁ ነው የምትሰሩትና ስራችሁ ለቤተ ክርስቲያኑ አይን ናችሁ። አንዳንድ ጊዜ ቁጭ ማህበረ ቅዱሳን እኮ ባይኖች ቤተ ክርስቲያን እኮ እላለሁ ቀናዎች ናችሁና ይህን ስራችሁን እቀናባቸዋለሁ። የሰይጣን ሰው የመንፈሳዊ ቅናት እና በርቱ ነው እምላችሁ በእውነት። እና አሁን እኔ የደብረ ገነት ኤርቪንግ መድኃኔዓለም አስተዳዳሪ ነኝ። ስሙ ነው አስተዳዳሪ በዛ ሀገር ላይ ቄስም ዲያቆንም ሆኖ ኃላፊነት ቤተክርስቲያን መክፈት ይገርማቸዋል፣ ከብዳል። ኤርቪንግ ደብረ ጽዮንን መከራያን አይቼ እዳው ሲያልቅ ነው ከዛ ቤተክርስቲያን ወጥቼ እግዚአብሔር ፈቃድ ሆኖ አቡነ ፋኑኤል መድኃኔዓለም የለምና መድኃኔዓለም ይከፈት ሲሉ እኔ ደግሞ እንደ አጋጣሚ ሆኖ እመቤታችን ከሷ ተለይቼ መኖር አልችልም አሉና ጥሩ በእመቤታችን ማብራት ከፈታሉ። ከዛም እዚህ ቤተክርስቲያን ላይ በእውነት አንዳንድ ጊዜ እንደኔ ትቸገዳም ለምን እላለሁ። ደግሞ ሳስብ ይህም ቤተክርስቲያን እነዚህ ምዕመናኖች ብዙ የዋሆች ምዕመናኖች አሉ። ቤታቸውን ትተው ያ የሚያፈሱት ገንዘብና ለዚህ ቤተክርስቲያን ትንሽ ናቸው። እዚኛ ሀገር ያሉት ግን ወርቅ ናቸው። የሚገርማቸው ቅዱሳን አሉ ማለት ይቻላል። እና በገቢ አነሰ ስንል ከየት እንደሚያመጣው መንፈስ ቅዱስ ያለበት ጭቅጭቅ ያለበት ቤተክርስቲያን ነው። ሰላም የሆነ ቤተክርስቲያን ነውና በዛ አጋጣሚ ለዚህ ቤተክርስቲያን የሚደክሙትን ለማመስገን ፈልጋለሁ በእውነት። እና ጥሩ ደብር ነው ያለን ቤተክርስቲያን፣ የሚያድግ ቤተክርስቲያን ነውና በእውነት ይህንን ነው ያሉት ምዕመናኖች በጣም አመሰግናለሁ። እግዚአብሔር እኔና ኃጢአተኛውን እንዳገለግል ስለፈቀደልኝ ለእግዚአብሔር ክብሩ ይድረሰው።
በእውነት ጥሩ ነው ቤተክርስቲያናችን እና የእናንተ ማህበረ ቅዱሳንን አሁን ደጋግሜ እንደው በእውነት እኔ እንጃ ቋንቋ የለኝም። አመሰግናለሁ። እግዚአብሔር ይስጥልን። ቤተክርስቲያናችን ከጥፋት ይጠብቅን እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። ተመልካቾቻችን እስካሁን ያስተላለፍነው መልእክት ያካሄድነው በመላከ ገነት ቀሲስ ወንዶሰን እና በወይዘሮ ሰላም ቤት ነበረ። ከዝግጅቱ ብዙ እንዳተረፋችሁበት ተስፋ እናደርጋለን። ቀሲስ በዚህ ለማመስገን እንፈልጋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከስራ ተመልሳችሁ ይህንን እኛን በእንግድነት ተቀብላችሁ ይህን ቃለ መጠይቅ እንድናደርግ ስለፈቀዳችሁልን በጣም እናመሰግናለን። እግዚአብሔር ያክብርልን።